ነገሩ እሷ በጋብቻ ነው የመጣች 3 አመት ጊዜ ያለው ካልፈታት ከ3 አመት በኋላ ምንም ነገር ለማድረግ አይችልም። ግን አሁን ልፈታት ጀምር 1 አመት አለ ትሬኑንግሲያር የሚባለው 1 አመት ተለያይቶ ኢቭን በቤት ውስጥ ሆኖ ሳለ አንድ ላይ ሳይተኙ አንድ ላይ ምን ነገር ሳይደርጉ አንድ አመት እድል ይሰጣል መንግስት። ኦኬ እሱ ካለፈ ነው ፍች ነው ባለው የሚሆነው። አሁን ዘሎ ሄዶ ነገ ስሟ ለማውጣት በፍጹም አይችልም። then እሷ የፍራውንሃይም እናስገባች ያሏት የሚመታት ከሆነ ጭንቀት የሚያርግላት ከሆነ ምናምን ይሄ እሱ እሺ ብላ መግባት አለባት። እዛ ሆኖ ምንም ነገር ለማድረግ አይችልም። ግን ፍችን ቢያመልክት እንዳልኩሽ 1 አመት አላት ትሬኑንግሲያር የሚባለው እዛ በዚህ 2 አመት ከምንሽ ነው አለ ወይ ጊዜ መስመር ለላትይዛት ከ8 ወሬ ነው 4 ወር ነው የቀረኝ 3 አመት ሊሆን 4 ወር ነው ወረቀቴም 4 ወር ነው የሚቀረው። ብቆ ሄዶ ፍቺ ወረቀት ወይ ስሟን ማስነሳት አይችልም። በአንድ ጊዜ ማስነሳት አልችልም። መፍታት ከፈለገ እሱ ብቻ ነው አሽቱ ብቻ አይደለም የሚወስነው። እሷን መፍታት ስትፈልግ 1 አመት ትሬኒንግሲያር የሚባል ነገር አለ እንዳልኩሽ 1 አመት ቆይቶ አንስማማም እሱ እንድታስቢ ነው የሚሰጥሽ 1 አመት ልትበሽ ምንድነው የሚባለው ያ ጊዜ ይሰጧቸዋል። ግን ወረቀቷን ማስቆም አይችልም ለጊዜው ጀስት ፍሪዝ ማድረግ ኖ አይችልም። ልጅ አላት የልጅ መብት ደግሞ ይቆጠራል። እሷ አሁን ምትለው ከሱ ሁኜ ቤት ውስጥ መኖር አልችልም፣ ያስፈራኛል፣ ይገድለኛል ምናምን ብላ የምሰጧት ቤት ሄዳ እችን አይኒያ 1 አመት መቆየት ትችላለች። ከዛ በኋላ 4 ወር አልፏል፣ 3 አመት ሆኗል። እንደን ከይዟ በሌላ ነገር ነው። ብዙ እድል አላት። 4 ወር ምንም ነገር ሊያደርግ አይችልም። ዩናይትድ ኔሽን ወይም ደግሞ ሚግሬሽን ካምፕ ገብታ አላለፈችም። ይሄ ተጽዕኖ አይፈጥርባትም? እሷ በጣም ምስታም ምንድነው የሚባለው ፊንገር ስታምፕ ሰጥታ ከሆነ አሻራ ሰጥታ ከሆነ እሱ አግብተሽ መተሽ እንደገና አዚል ፓራሌል ማድረግ አይፈቀድም። አሻራ ሰጠሽ እንደ ሄደሽ በአዲስ ኬዝ ነው የሰጠሽው? የዛኔም በእንደዚህ ችግር ነው በመጣው በአመቴ በጣም እያስቸግረኝ ነበረ። እሱንም እንዳደርግ ህግ እንዳልኩሽ ሰው ስለማላቅ ይጄ ከሪካስ ሳማክራቸው ራሱ ሶሪያዊ ነው ምን አለኝ ለልጁ ጥገኝነት ሲጠይቅ አንቺን መጠየቅ አለብሽ ብሎ እሱ ጻፈልኝ አስገባልኝ። እኔ ደግሞ አላቅም በጉ እንደዚህ መሆኑን ይጄ ስጠይቅ የመጣችሁ በፋሚሊ ስለሆነ ስደተኝነት ልንሰጥሽ አንችልም አንቀበልሽም፣ ነገር ግን በልጅሽና በባልሽ ታገኛለሽ ተብዬ ተላከልኝ። ሲላክልኝ ትንሽ ቀይረሽ ምናምን አይደለሽም የገባሽ? አልቀየርኩም። ለምን ቀጥታ ስለሆነ በፓስፖርት የገባሁት መቀየር አልችልም። ኦኬ እሱ ኖ ፕሮብሌም። ጠይቀሽ ሪጀክት ካረጉሽ በፋሚሊ መጣሽ ብሎ ሪጀክት ካረጉሽ አሁን እሱ ነገር ይሄን ኬስ ተዘግቷል። እንደን እሱ ካልሽ ደግሞ ከባልሽ ጋር ቆየሽ እስካሁን ድረስ ያ እንደን ምንም ነገር አያርግሽም። ነገ ሄዶ ጠዋለ ቶሎ ብሎ ስምሽ ማውጣት አይችልም። ፈታታለሁ ሲል ደግሞ ኦኬ መፍታት አንትራክ ማድረግ ይችላል። ግን ትሬኑንግሲያር የሚባል ነገር አለ። አንቺ ደግሞ እሺ ፈታለሁ እንዳትሊ አንቺ ደግሞ አልፈታውም ማለት
ልጄን አላባት ማሳደግ አልፈልግም በይና አልፈታውም። መፍታት እኮ ሁለት መስማማት አለ። ዝም ብሎ አንዱ ሂዶ እፈታታለሁ ብሎ ጠላቅ አይደለም። ይሄ የመንግስት ስራ ስለሆነ መፍታትን ሁሉ ነገር በመስመሩ ሁሉ ነገር ተደርጎ በቤት ፍርድ አረብ ሀገር አይደለም ጠለቅ ብሎ 3 ጊዜ የሚጠልቀው። አዎ ኖ ደን ቤት ፍርድ ሄደ ያንቺ ጠበቃ ሁሉ ነገር ፕሮሰስ ተጨርሶ በቤት ፍርድ ነው የፍች የሚደረገው። ራታውስ ሄዶ ስምትን ዝም ብሎ ማውጣት አይችልም። አዎ ራታውስማ ትናንትና ነበርኩ እኮ እኔ እኮ አሁን ግራ የገባኝ ራታውስ ሊቀበሉኝ አልቻሉም። እሷ ደውላ ራታውስ ምንም ማድረግ ስለማትችል ሴቶቹ ጋር እዛ እንዲያስቀምጡኝ ጥገኝነት ማለት ነው ነገሮች እስከሚስተካከሉ ስትጠይቃቸው ኃላፊነት አንወስድም ወረቀቷ ሊያልቅ 4 ወር ነው የቀረው እና መታደስ አለበት አሉ። ለምን እዚህ 4 ወር ምንም ተጸመመሻት ለማታልፊያት በትግስት እኔ ሐሳቤ እንደሱ ነበረ ችዬ ለማለፍ ነበር ሐሳቤና ያለው ነገር ከመጠን ያለፈ ነው። ለምሳሌ ከብር አንፃር ዓርብ ዕለት ነው ለልጅ ብሎ ወንድሙ መጡ ለምኑት ሄዶ የገዛው የቤት ዕቃ ማለት ነው ለትምህርት ቤት። ኤቪደንስ ተሰብስብ ላይፍዬ ኤቪደንስ ተሰብስብ። አዎ ኤቪደንስ ተሰብስብና በማንም ነገር ብለሽ ይሄ እስከ መግደል ምናምን መምታት ያለበት ከሆነ 4 ወር is not long። ትዕግስት ማድረግ አለብሽ እና እሱ ደግሞ በኃይልና ምን ባለው ባሲ እንታይባል በድብዳቤ ወይ ኃይል ወይንም ደግሞ እንትን አግሬሲቭ ካልሆነ ለምን በትዕግስት አትጠብቂም? ለሱ ደግሞ በስትራይት ሳይሆን በትዕግስትና በፍቅር ልትሸውዲው ትችላለሽ። እኔማ እንደዛ እየሞከርኩ ነው። ሌላ ቀርቶ ብር የሚታዘዝላት አለ አይደለ? ላይፍ ያንን ብር የማይሰጣችሁም ወይ ጊዜ አይደለም። ሁሉ ነገር በሱ ስም ነው ያለው። እኔ ካርድ አለኝ ለምሳሌ ምንም ነገር አይገባም። በካርዱ በፊት በጋራ ነበር የምንጠቀመው ሂደን የምገዛው። አሁን ያንን ካርድ ሰብሮ ለራሱ ካርድ አወጣ፣ ኮዱን ደብቋል። እኔ ጋር የሚደርስ ብር የለም። እሱ ጋር ነው ሁሉ ነገር በሱ ቁጥጥር ስር ነው። አንድ ያቀንጠልቅሽ ይሰራል። እሱ ነው የሚሰራው። አይሰራም። አንቺም አትሰሪም። እኔም አልሰራም፣ እሱም አይሰራም። እኔ ትምህርት ላይ ነበርኩ። የመንግስት ገንዘብ ነው የሚደበቀው። አዎ እሱ አሙታል ተብሎ በህመም ምክንያት ነው ቤት የተቀመጠው። እኔ ሁሉን ነገር ማደርገው እኔ ነኝ። ስንከባከበው የነበረው ራሱ እኔ ነኝ። ያኔ እሱ ከሱፐር ማርኬት ጀምሮ ማለት ነው ሁሉን ነገር እኔ ነኝ የምፈጽመው። ወረቀቱን ምሯራጠው ሁሉን ነገር እሱ የሚሰራው ነገር የለም። በልቶ መተኛት ብቻ ነው። አሁን ላይ ግን ወረቀቴ ሊያልቅ ስላለ ነው እንደዚህ የጀመረው። እንደዚህ ማድረግ ማለት ነው። ብለሽ ቋንቋ ትልቅ እድል ነው ያለሽ። እኔ ሰርቶ ይመጣ እሱ የሚስተዳድር መስሎኝ ነበር። አሁን የማይመጣ ከሆነ አሁን ችሎታ ለሚባለው አሁን ራሱ ለምነውኝ ነው ጓደኞቼ ለምነውት ነው ለነገ ታገሳት ብሎ አሁን ራሱ ቢነሳ ድምጼን ራሱ ቢሰማ ምናልባት ይገባና ይጮሃል። ሌሊት 1 ሰዓት ራሱ እየተነሳ ውጭ የሚለኝ ሰዓት አለ። ካርዱ ምናምን እሱ ብቻ አንቺ እንዳትጠቀሚ ማድረግ ይችላል አይችልም? እሱን ከህግ አንፃር ታስረዳ። ለምን ቋንቋ ስለማትችል ቀስ በቀስ ትንገራል። ላይፍ ቀጥሎ ምን ነው ነገር መሰለሽ ይሄ እንደዚህ ያርግሽ ከሆነ ከመንግስት ትኖሪ ከሆነ ሁሉ የምትለው ነገር ሂደሽ ንገሪያቸው። ጆብ ሴንተር ሁሉ ምናምን ሁሉ እኔ ገንዘብ ትሰጥናላችሁ፣ ገንዘብ ይደብቃል አይሰጠኝም፣ ለልጄም ምግብ አይሰጠኝም ምናምን ሁሉ ብለሽ ከይዙ መንገር አለብሽ። ነግራቸዋለሁ። ስነግራቸው ምን አሉ መሰለሽ፣ አንቺ አንድ ቤት እየኖራችሁ አንቺና እሱ መፈረም አለበት ያንቺና የልጅሽ ለብቻው እንዲሆን አሉ። እሱን እንዳደርግ ሳመጣ ወረቀቱን ምን ስለሆኑ አልፈረምም። እኔ ካልፈረምኩ መብቴ ነው አለ። ስለዚህ እሱ ካልፈረመ ደግሞ እነሱ ለብቻዬ ማድረግ አልችልም አሉ።
ቤት ለብቻሽ ብለሽ ነገርሻቸው? አዎ ነገራቸው። አማራጭሽ አንቺም ለብቻሽ ቤት መያዝ ነው አሉኝ። እሺ ብዬ ደግሞ ለብቻዬ ቤት ስጡኝ ስላቸው ብቻሽን ቤት መያዝ አትችይም፣ ወረቀትሽ ያሰጋል፣ ከዛም በኋላ ወረቀትሽ ይበላሻል እና ታግሰሽ እችን 3 አመት ባለፈው ይሄ ምልሽ ከ4 ወር በፊት ነው ይሄ ሆነው። አይሽ እንዳልኩሽ ነው። ከ2 አመት በፊት ነው እንደዚህ አይነት ችግር ውስጥ የገባሽ? አይደለም ከወር በፊት ከወር በፊት ታገሽ እስከ 3 አመት አሉኝ። እሺ ብዬ ለመታገስ እየጣርኩ ነው አሁን ያለሁት። አሁን ደግሞ እሱ ነው ከመሃል ተነስቶ አንዴ ውጪ ይላል፣ አንዴ በቃ እሱ ነው አሁን እያስቸገረ ያለው። ወረቀቱን ላለመሰራት እሱ ነው። እኔ እችላለሁ ብዬ ነበረ። ውጪ ካለች ደብድቦሽ ያውጣሽ፣ ያንን እንደመረጃት ያ ደብድቦ ካወጣሽማ ትልቅ እድል ነው፣ አድቫንቴጅ ነው። ግን እንደምንም ብለሽ እባክሽ ይቺ 4 ወር ለማለፍ አለብሽ። የመንግስቱ እንደሱ ነው ያሉሽ። 4 ወር ትዕግስት ማድረግ አለብሽ። 4 ወር ካለፈ እሱ ምንም ነገር ሊያደርግሽ አይችልም። ልጅ አለሽ፣ ምንም ነገር ሊመጣ አይችልም። ግን ቢሆንም ነገ ሂዶ ወረቀት ቢያስገባ እሱም ከመንግስት እየኖረ ላንቺ ጎትቶ ሊያወጥሽ አይችልም። እሱ አይደለም የማስተዳደርሽ፣ መንግስት ነው አንድ ነገር ደብድቦ ካወጣሽ help መንግስት። እስከ ዛሬ ከጀርመን ከመጣሽ ደብድቦሽ ያውቃል? አዎ ከዚህ በፊት አንዴ ማለት ነው እንደዚሁ እንትን ብሎ እኛ ከልብ ነው እየሰማን። ቆይ ልንገርሽ፣ ከዚህ በፊት እንደዚህ ተጣልተን የሆነ ማታ ሰዓት ላይ ማለት ነው እያሯሯጠኝ እኔ ሩጬ ራሴን በቃ እንዳይመታኝ ብዬ ሩጬ ስወጣ እንዳጋጣሚ ጀርመናዊ አየችው እና ልጄ ደግሞ እኔን ብላ ትሮጥ ነበረ። እኔን ፀጉሬን ሲይዘኝ ስላየች እሷ ወዲያው ደወለች ለፖሊስ እና ፖሊሶች መጡ። አሁን መጡና ከመጡ በኋላ እሱን ለ10 ቀን ተቀጣ፣ ከቤት ውስጥ ሄደ። እኔ ሳሎን እሷ ራሷ ባይኗ ስላየች ሚስቱን ሲመታት አይቻለሁ ብላ ከሰሰችው። ከተከሰሰ በኋላ በቤተሰብ ሁሉም ተሰብስቦ ለፍቶ አምጥቶሽ ያኔ እንዳልኩሽ እዚህ እንዳለ የሱ ፋሚሊዎች 4 ወንድሞች ናቸው ያሉት፣ አጎት ብቻ አጠቃላይ የሱ ሰዎች ናቸው ያሉት፣ አረቦች ናቸው ሁሉ እና ልጅቷ ደግሞ አባቷን ትወድ ስለነበረ እሱ ከሄደ ጀምሮ በጣም ታለቅስ ነበረ። ሰላም ይነሳችን። ቤተሰቦችም ሳማከራቸው በአሁን ሰዓት ላይ እንደዚህ በህመሙ ሰዓት ላይ እስር ቤት ገብቶ ነገ ተከሳሽ ነሽ ልጅሽ ስትደርስ ይቅርታ አድርጊለትና ክሱን አንሽለት ሲሉኝ እኔ ደግሞ እሺ ብዬ ክሱን አነሳሁለት። የዛን ሰዓት ነበር እርምጃ መውሰድ የነበረብኝ። አዎ ትልቅ ነገር ማወቁ ብቻ እኮ ለአንቺ አንድ ኤቪደንስ ነው። እነሱ ጋር አይደል አለው። ይሄ አሁን ደግሞ ደገመኝ ብለሽ ልትወጪ ትችላለሽ። ግን አይ ጋራንቲዩ ምንም ነገር ወረቀቶች ለመንሳት አይችልም። አሁን ሄዶ ወረቀቱ ስምሽ መንሳት አይችልም። እንደን በምንም አይነት እዚህ 4 ወር ማሳለፍ አለብሽ። እኔት 4 ወር አይደለም በአሁኑ ሰዓት ያለው 1 ቀን ሊያሳልፈኝ እየቻለ አይደለም። ለምሳሌ አሁን ራሱ የመኝታ ቤቱን ቁልፍ ወስዷል። በፈለገው ሰዓት ይመጣል፣ ቼክ ያደርጋል። ሀታ ልጁ እንኳን ከመጥላት በላይ ትምህርት ቤት ሂዳ እንኳን ቤትሽ ውስጥ ራሽን ምናምን አለ የሚበላ። አሁን በቀደም ዓርብ ዕለት ነው እሱንም ወንድምየው ግዛ ብሎ ስላለው ገዝቶ መጣ ለልጁ ማለት ነው። እኔ የሚበላው ችግር የለም። ጓደኞቼም እዚህም ኤርትራዊ ያለች እነሱ እንደውም ለጅሽ ብለውም ብር ሰጠውኛል። ችግር የለም ማለት ቤትሽ ውስጥ ምንም አይነት ምግብ ከሌለ ትቀርጨዋለሽ። አካውንትሽ ውስጥ ብር ገብቶ ያውቅም አይደለ? ያን አካውንት እንትን ይዘሽ ይሄው እንደዚህ ልጄ እንኳን የምትበላው ምግብ የለም አይገዛልንም በሚገባው የልጅ ብር እንኳን አንዴ መረጃ እንደዚህ አስቀምጭ። እዚህ እኮ ገበን እኮ ነው የመንግስት ገንዘብ ወስዶ ለወንድሙ ለምናምን መስጠት ለእናንተ ለምግብ ነው የሚሰጣቸው። አሁን የትዶ ነው አለ ተቀጫለሽ እንትኑን ሄደሽ የጆብ ሴንተር ይሄው ልጄ እንኳን የምትበላ ምንም ምግብ እንኳን ቤት ውስጥ የለም የለኝም። ያ
አካውንቴ ደግሞ በእኔ አካውንት እንደማይገባ ይሄው እኔ የምጠቀመው አካውንት ይሄ ነው። ስንት ጊዜ ነው ብር አጠገቤ ገብቶ አያውቅም ስላልሽ ይሄው የገባው ምንም አካውንት እንደሌለ ደረቅ ነው። እንትን ማድረግ ትቻለሽ ለማለት ከ3 ወር ከ4 ወር በፊት ለሚያልቀው አንድ የደበደበሽ ፖሊስ የደወለች አለች። ይሄ ያለ ይደመርና ለልጁም ስለማይጠቅም በልጅሽ ምክንያት ይሄ ጋብቻው ምኑ አቢዩስ ስላረገ ብቻ ሰው ስላመጣሽ ብቻ መኖር አይችልም። በአቢዩስ ብቻ ራሱ እንደገና ወረቀትሽ ይስተካከላል አይደል? ላይ የገንዘብ መንግስት የሚሰጥ እኮ ለመብላት ብቻ አይደለም። ላንቺ ደግሞ ለጠጉርሽ ለመሰራት ምናምን የሴት ነገር የሚያስፈልግ ነገር ተብሎ እኮ የሚሰጥ ገንዘብ ይሄ ሁሉ ወስዶ ለወንድሙ ይሄ ክሪሚናል ነው በመንግስት ይሄ ስርቅ ምን ነው ይባለው? ይሰርቃል ማለት ከመንግስት ሰርቆ ሌላ ሰው ይሰጣል ማለት ነው ለልጁ። ይሄ ደግሞ የኪንደርጋርት ደግሞ በትሩግ ነው የሚያደርገው ያለ አንቺ እኔና ልጅ የምበላው ነገር የለም በአንድ ኮንቶ ነው የሚገባው። እኔ የኮንቶ ፎልማክት የለኝም ብለሽ ሄደሽ ንገሪያቸው። አዎ እኔ እኮ ባለፈውም እንደዛ አልኩኝ። አሁን ችግሬ ምንድነው ወረቀቴ ይበላሻል የሚለውን ነገር ስለፈራው ያቺ ነገር ነች እጄን ያዘችኝ። አይበላሽ ለምን ይበላሻል? እንዴ ችግር ሄዶ ከሷ ጋር ያለኝን ግንኙነት አንስቻለሁ ብሎ ሄዶ ማንሳት አይችልም። ምናናና ማድረግ አይችልም። አሁን ደግሞ ግራ የገባኝ አሁን ማታ ላይ ማለት ነው ውጭ ውለን ነው የመጣ ነው። ማታ ላይ ምን አለኝ፣ ነገ ቤት ተገኝቶልሻል እስከ ልጅሽ ትውጫለሽ አለ። መንግስት ያውቀዋል፣ ጆብ ሴንተር ነው የሚከፍለው ስለው አንቺ ምን አገባሽ እረፍት አይደለም የምትፈልጊው እዛ ሄደሽ ተቀመጪ አለ። እንዴት ምን አድርጎ እንዳመጣው አላውቅም። ያን እንደ ምን አለ እሱ የሆነ ሀገር እንሂድ ቢልሽ እንዳትሄጂ እዛው ጥሎሽ ሊመጣ ነው። ደግሞ የሆነ ቤት ተገኝቶልሻል ውጪ ብሎ እንዳትወጪ እምቢ ስትይው ጎትቶ እየጠፈጠፈ ያውጣሽ። አሁን ዛሬ እንደዛ ነበር የተፈጠረው። ለምን አለ ከዛም በኋላ እሷን ልጅቷን አስቀርቶ እኔ ማለት ነው መውጣት ትችያለሽ፣ መሄድ ትችያለሽ፣ ስትፈልጊ መጮህ ትችያለሽ አበደሽ ብዬ እዛኔ ልጅቷን ሚኒ ትሆናለሽ ብሎ ከሆነ ሰዓት በኋላ አሁን እንጂ የተረጋጋሁት ወጥቼ ነበረ። ና አትውጪ አንቺ። ይሄ ቤት እኮ መንግስት ነው ለሁለታችን የምትከፍለው የሱ ቤት አይደለም። መሰል የለውም ጎትቶ ሊያወጣሽ እዛ ቤት ሂዲ ማለት አይችልም። ራሱ ሰርቶ የሚከፍለው ከሆነ የሱ አገንቱም ከሆነ የስ ባት ይሄ ደግሞ መንግስት የምትከፍለው የሁለታችሁ ቤት ነው። መንግስት ነው የምትከፍለው። አንቺ ጎትተሽ ልታወጪ አትችልም። እሱም ጎትቶ ላስወጣት አይችልም። ታገኛለሽ ብለሽ ከወጣሽ በራስሽ ጊዜ ነው እንትን የምታረጊው። ነን አትውጭ። ማን ይከፍልልሻል? ነው የሃውስ ማን ይከፍልልሻል? መንግስት ሳያዝሽ የምትወጪው የምትይው ከኔ ውጪ ናት ለማለት ራሱ ጎትቶ ያውጣሽ፣ ራሱ ይደብድብሽ። እንደገና በወጣሽበት በር ቆልፎ አትገቢም ካለሽ እዛው ጋር ቆመሽ ለፖሊስ ትደውይና በሬን አትከፍት ማለት ያለሽ። ልጄ ስትመጣ ነው የምገባው እንጂ አያስገባኝም። ሲጀምር እኔ ትዳር እፈልጋለሁ እኔ መኖር ነው የሚፈልገው ብለሽ 4 ወር በምንም ነገር ማሳለፍ አለብሽ። የሚታለፍ አይነት አይደለም። እኔ ብልሱ እያሳለፈኝ አይደለም ያለው። ለምሳሌ ያልሆነው ምን ነው ሊደበድብሻል? መደብደብ ብቻም ሳይሆን ለምሳሌ አሁን ራሱ በአሁን ሰዓት አሁን መኝታ ቤት ነው ያለው። ድንገት ከተነሳ ድምጼን ቢሰማው ስልኩ የኔ ነው ይላል፣ ሲሙ የኔ ነው ይላል። ቅድሚያ የሚያደርገው ስልኬን የሚቀማበት ወቅት አለው፣ ይወስዳል። ከፈለግሽ ሂጂ ውጪ ይላል። ብዙ ነገሮች አሉ ብቻ ድብደባ ላይ ባለፈው እንዳልኩሽ ፖሊስ ከመጣ በኋላ ድብደባውን ትቷል። የዛን ሰሞን ይማታ ነበር፣ አሁን ማማታትን ትቷል። ግን ይጮሃል። በቃ ምን ብዬ ልግለጸው? ሁሌ እንደጮኸ ነው። ለህይወትሽ የምትፈሪ ከሆንሽ በምንም አይነት ፖሊስ ጠርተሽ መውጣት አለብሽ። አንቺ ሰምተሽ ከሆንሽ አንድ ኤርትራዊ እጇን ቆርጦ የጣላት ታውቂያለሽ? አሁን እሷ ደግሞ አዚል ቤት ገብታ ነበረች።
አግብቶ ያስመጣት ከኢትዮጵያ አግብቶ አጥምጣት እንደተጣሉና እሷ ደግሞ ሞከረች እንዳንቺ አዚል በአሸራ ነው ያገኘዋት ፖሊስ እዛ አዚል ቤት አሸራዋ ሰጥታ ስለነበረች እጇ ስላገኙ በአሸራ ነው ያገኙ። እነዚህ እስከዚህ የሚያስፈራራሽ ከሆነ እኔ ለህይወቴ እሰጋለሁ ብለሽ ትወጣለሽ። እንደን የወረቀትሽ አይሰጥሽም ምናምን አይሉሽም። እዚህ እሱ እዚህ ገለኝ ነው ምናምን ብለሽ መውጣት አለብሽ። እንደዚህ ስትፈሪሽ መፍራት ካለብሽ ግን መቅረጽ አትችይም የሆነ ነገር አልኩሽ እኮ ራሱ ስለሚፈራ ይሄንን ነገር ገና እንትን ሲለኝ ስልኬን ነው የሚቀማው። የሆነ ነገር ከዚህ በፊት አንድ ምግብ አቅርቤለት ማለት ነው ፍራፍሬ ነው አንዷ ተበላሽታለሽ መሰለኝ ወስዶ በርግጫ መታው እና መቶት ልቀሜው አለኝ ሲለኝ እንደውም ይሄንንማ እቀርጽልሃለሁ ብዬ ስቀርጸው ወዲያው ነው ስልኬን የሰበረው። በዚህ የተነሳ ነው አንቺ ራሱ ወይ ተደብቀሽ ካሜራ መቅረጽ ይቻላል። ደብቀሽ ካልሆነ እሱ ዝም ብሎ አይቀርጽልሽም። ብዙ መጠንቀቅ አለ። ምናልባት የፕሲኪሽ ክራንክ ሆኖ ይሆን ይችላል። አንቺ ምን ያህል ጊዜ ትውቅ ነው ኖሯችሁ ነው ከቤሩት ያግብቶሽ ይዞሽ የመጣው? የት ነበር የምትጠው? እዛው ቤሩት ነበር የምንታወቀው። ቤሩት በነበርንበት ሰዓት ሰላም ነበር እንስልሽ ሰላም ነበር። በስነ ስርዓት በፍቅር ተዋውቀን በፍቅር ጥሩ ጊዜ ነበር ያሳለፍነው እዛ እያለን ማለት ነበር። አይደለም እሱ ሶሪያዊ ነው የተዋወቅነው ነው ቤሩት ነው። ከዛን ግን እዚህ ከመጣን በኋላ ነገሮች ሁሉ ተቀያየሩ። ኖራችሁ ነው እሱ መጥቶ ከዛ በኋላ ፕሮሰስ አድርጎ ይሄን ያልሳይረሳሽ ያመጣሽ? የዛኔ ልጁ 3 አመት ነበራት። እሷ 3 አመት ሲሆናት ነው ከዛ የወጣው። እዚህ በመጣ በ2 አመት ምናምን ነገር እሱ ቆየ። ከዛን ያመጣ ያስጨርሱ ማለት ነው። በነገራችን ላይ ክሬዲት ይሰጠዋል አይደል? እንደማንኛውም እኮ ልሽሉ እሱም ብዬ ነው ለመሰለሽ አምጥቶኝ እንዲህ አድርሶኝ የሚለውን ልታገስ ብዬ ነበረ እስከዛሬም ድረስ። አንድ እሱ፣ ሁለት ደግሞ እዚህ ከመጣ በኋላ ከ2 አመት በኋላ ጤና አጣ። እንደፈለገ መንቀሳቀስ መስራት አይችልም። ስለዚህ ታሙ ለምን ጥዬው ሄዳለሁ የሚለውን ነበረ እያሳለፍኩ የነበረው። አሁን ግን እሱ በቃ ከምቋቋመው በላይ የሆነ መጣ። እኔ ሳሎን የሱ ፍላጎት ነው። ለምሳሌ መኝታ ቤት ተለያይተን እሱም ለብቻው ነው የሚተኛው፣ እኔም ለብቻዬ ነው። ሌሊቱን ሙሉ ስልክ ሲያወራ ነው የሚያድረው እሱ ማለት ነው። በቃ አክብሮት የሚባል ነገር ለኔ የለውም። የሆነ እንደ ሰራተኛ ነው የሚያይ። የሆነ ነገር ከጎደለበት ተነስቶ ይጮሃል ይላል። ቤተሰቦቹም እንዲህ የሆነ ነው ስል በሽታው ነው ይሉኛል። ኦኬ በሽታው ነው እያልኩኝ አልፎ ነበረ። በመጮሁ ታግሼው ነበረ። አሁን ግን ከመጮህ አልፎ ስለማንነት ለምሳሌ በቃ ስለማንነት ራሱ ይሳደባል። የሚናገረው በቃ ስለ ቤተሰብ አይቀረውም የሚሳደበው፣ ስለኔ አይቀረውም የሚሳደበው። ገባሽ? አሁን ስላመመኝ አይደለም ይላል። ነገ አገባለሁ የራሴን ዜጋ ነገ ወልዳለሁ። እሱ ችግር የለውም። በፈለክበት ሰዓት ሄደህ ማግባት ትችላለህ። ያንተ ጤና ይመለስ ህመሙ ማይድን ነው። ህመሙ እንግዲህ አሁን ይኸው ቆየበት ላዩ ላይ የሆነ አንጀት መታጠፍ ነው ምናምን በሚለው ነው። ወገቡ ላይ ያመዋል። በደንብ ቀና ብሎ መሄድ አይችልም። አሁን አንገቱንም ጀምሮታል። ሰሞኑን ግን ደህና ነው። ትንሽ ጤናውን አግኝቷል። አንድ ነገር ነው ልንገርሽ። እሱ የታመመ ሰው ከሆነ ቤት ከሆነ አንቺ ነው ምነው ፍሌግ የምታደርጊው አይደል? ማለት አንቺ ነሽ የምታስተዳድሪው፣ አንቺ ነሽ ሁሉ ነገር። እና በክራንክን ካሴ ፍሌገሽቱፍ የሚባል አለ። ህመሙ ታይቶ ፍሌገሽቱፍ ይሰጠውና ላንቺ ገንዘብ ይሰጥሻል ከክራንክን ካሴ ኤክስትራ ላስታማሚነትሽ። እንደዚህ ደግሞ አለ በክራንክን ካሴ አንትራግ ማድረግ አለበት። ፍሌገሽቱፍ የሚባለው 2 3 4 እያለ ነው የሚሄደው። ገንዘብ ላንቺ ይሰጥሻል። አንቺ
በነፃ ነው የምታገለግል ያለው። የገንዘቡ ጉዳይ ሳይሆን የነፃነት ጉዳይ ነው። አሁን ከኔ አልፎ ልጄ ራሱ እየተሳቀቀች ነው። ትምህርት ቤት ዛሬ ሄዳ እንኳን ግማሽ ሰዓት ላይ መጣ እናቴን ብላ ነው አይታ ቼክ አድርጋ ነው ሄደችው። ሌሊት ተኝታ መተኛ እንኳን የላትም። ያኔ አሁን ተጣሉ አሁን አልተጣሉ አለ አይደለ? አሁን ያኔ ጭንቅላት ችግር የለውም የሷ ሁሉ እየተበላሸ። አይዞሽ አታልቅስ፣ ሁሉ ነገር ይፈታል። አይዞሽ ምንም ነገር አትሆን። ይሄ ሰርቶ ትልቁ ጭንቀት ወረቀቴን ሊያበላሸው ይችላል። አይችልም ነው አይችልም ማለት አይችልም። እስቲ ዋናው ፖይንትሽን ሌላ ያልገባን ፖይንት ካለ እስቲ ደግሞ ንገሪኝ። አይ እኔ የመጀመሪያው እሱ ነው። ወረቀቴ ካልተበላሸ ሁሉ ነገር ሌላው ምንም ችግር አይኖርብኝም። ገባሽ? ወረቀቴ ከተሰራ ስራ መስራት እችላለሁ። አማራጭን ፈልጌ ደግሞ ሰፈር እቀይራለሁ። አንደኛው በጣም የሚያሳስብሽ ይሄ ነው። ሁለተኛውስ ምንድን ነው? በቃ ዋናው የሚሆነው ይሄ ነው። ይሄ ከተስተካከለልኝ ጥዬ መውጣት እችላለሁ። ገባሽ? ምንም የሚስተካከል አይነት ስለሆነ ጥዬ መውጣት ነው ያለብኝ። ሌላ ምንም አማራጭ የለኝም። ካለዛ ምንም ሰላም አላገኝም። አብረን እናሱ የምንቀጥለው ነገር አይደለም። እሱ እንዳለው ከሆነ ይፈልጋል። አትጣልይ፣ ዝም ብለሽ ስም 4 ወር እንደምን ብለሽ ማለፍ አለብሽ ወይ በፖሊስ መውጣት አለብሽ። 4 ወር አሁን ዛሬ ቤት አግኝቻለሁ ብሏል። ቅድም እንደውም እንደዚህ አናዱኝ መውጣት አለብሽ ብሎ ሲለኝ ማለት ነው ተናድጄ ወጥቼ ነበርና ጓደኛ አለችኝ እዚህ አንድ ኤርትራዊና ኢትዮጵያዊ ደወሉልኝና ምን አሉኝ፣ አንቺ መውጣት የለብሽም የተረጋጋውበት ማለት ነው። መውጣት ካለበት እሱ ይውጣ፣ ዝም ብለሽ ቤት ውስጥ ተቀመጪ ነበር ያሉት። እና ያቺ ነው ቁጭ ያልኩት። ነገ ደግሞ ምን እንደሚፈጠር ጠዋት ሲነጋ ደግሞ ምን እንደሚሆን አላውቅም። ታግኝቻለሁ አንቺ ውጪ አስወጥቻለሁ ምናምን የሚባል ነገር የለም። እዚህ ቤቱ አይደለም ቤትሽም አይደለም፣ የሁለታችን ቤት መንግስት ነው የምትከፍለው። ለመውጣት የለብሽም። Men du einmal freiwillig raus bist, dann bist du raus. Bitte, bleib da. 4 Monate ist nicht so weit. ጀርመንና ገብቶሻል? ወይ ሰማለሁ፣ አልናገርም እንጂ ሰማለሁ። ያ እንደ ሀበሻ ባሪ ገብቶኛል እንዳትይ ሳይገባሽ። አይ ሄልዬ ጊዜ የለኝም። አንዴ ላውራና ልውጣ። መውጣት የለባትም በሚለው ኪር ምንድነው? እሺ እኔ ሆላንድ ነው ያለሁት። ይኸውልሽ እናት በፍጹም ቤቱን ለቀሽ እንዳትወጪ። ምክንያቱም ሁለታችሁም መንግስት እስከበላችሁ ድረስ ምናልባት ቤቱን ሌላ ማቃት ሰው ስለነበረች ነው። በዚህ ኬዝ እዚህ ሀገር የጥቁር ቤት ተከራይቶልሽ እዛ ቤት አንቺ ወንጀለኛ ሊያደርግ ይሆናል። ለዛ ቤትሽን ህጋዊ ቤታችሁን በፍጹም መልቀቅ የለባችሁ። አሁን ምን አለ መሰለሽ፣ ይሄኛው እኔ ሳልመጣ በፊት ከወንድሙ ጋር ይኖር ነበረ። አሁን ወንድሙ የለም እዚህ ይመጣልሽ። በምንድን ነው እኮ በዚህ ነው። እሱ ምን አለ መሰለሽ፣ መንግስት የሚያውቁሽ በዚህ ቤት ነው ማለት ነው። ይሄ የወንድሜና የኔ ነው፣ የኔ ቤት ነው። ፖስታው የወንድሙ በዚህ ነው የሚመጣው። ያንድ ወንድሙና አድሬስ ሰጥቶት ይሆናል አድሬስ ሰጥቶት ይሆናል። ይምጣ፣ ችግር የለውም። ፖስታ ብቻ ነው የሚመጣለት። አውቃለሁ፣ ይሄንን ነገር እኮ አውቃለሁ። ግን እሱ እኔን እያደረገ ያለው በቃ ምንም የማላቅ ደነዝ አድርጎ ስለሚያስበኝ ምንድን ብሎ አለኝ፣ የኔና የወንድሜ ነው፣ አንቺና እሷ እዛ ሄዳችሁ ነው። ሀታ ታላቅ ወንድሙ ቅድም ደውሎ ምን አለኝ፣ ቤትሽ ተዘጋጅቶልሻል፣ ነገ የፈለግሽውን ዕቃ ይዘሽ ሄደሽ እዛ ትቀመጫለሽ። ለቤት ለምትዩ ገንዘብ መንግስት የማያውቀው ነገር እንዳታደርጊ፣ አንቺ ላይ ነው የሚጠመጥምብሽ። እሺ ብለሽ ስትሄጂ ሰላም አገኛለሁ ብለሽ ወንጀለኛ አድርጎሽ ቁጭ ነው የሚለው። ይሄ በጆብ ሴንተር የሚመጣ ደብዳቤ ስምሽ ሁሉ ነገር አለ፣ ልጅሽ ስሙ አለ። አዎ የሶስታችንም ራሱ አንድ ላይ ነው ያለው። በስምሽ በዚሁ ቤት ነው የሚመጣው። በሱ ስም ሆኖ እኔና ልጄ በሱ ስር ሆነን ነው። አዎ በዚህ ነው የሚመጣው። አዎ ስምሽ አሁን ለምሳሌ አለሚቱ ከሆነ ለአለሚቱ የሚል ደብዳቤ በዛ ቤት መጥቶ ያውቃል። አዎ እንዴ ታዲያ ፖስታ አንቺ ነው ማለት ነው መንግስት የሚያውቁሽ በዛ ቤት። ይሄ በጆብ ሴንተር በሻይድ የሚመጣው እዛ ደብዳቤ ያለው የቤት ክራይ ገንዘብ የአንድ ሰው እንደዚህ የሁለት ሰው እንደዚህ ለልጆች እንደዚህ ብሎ የተጻፈ ደብዳቤ ይመጣል እዛ
አዎ የፋሚሊ ወረቀት የፋሚሊ በዳርፍ ማንሻፍ ምናምን የሚባለው። ሁለተኛ ደግሞ እናት ቪቫይስ ማለት ማስረጃ ማስቀመጥ አለብሽ። አሁን ጓደኞቼ ሳንቲም ይሰጡኛል ምናምን ከሚሰጡሽ ሆነ ትንሽ የምትቀርጽ ስልክ ያዥና የምትቀርጽ ስልክ እየደበቅሽ ቀርጸሽ አስቀምጪ። እሱ ራሱ ማስረጃ ይሆንሻል። ጓደኞቼ ይሰጡኛል ገንዘብ ካለችና ናይ ቴሌፎን ትንሽ ቴሌፎን እቺ ምንም የሌላት በራሷም ገዛው ልትይ ሳንቲሙን ማለት ነው ከሌለሽ መግዣ ስልክ። ለመንግስት ደግሞ ሳንቲም ይሰጡኛል ጓደኞች መባል የለብሽም። ቼክ አድርጋለች አይታኛለች። ለነገሩ ካርዴን ማሳይቻት አዲስ መሆኑን ቼክ አድርጋለች። ያኔ ብር ገብቶበት እንደማያውቅ ምንም አይተውታል። ያ ቴሌፎን መግዣ ነው ያልኩሽ። ኪያንኩ ያለቻት ጓደኞችሽ ብር ይሰጡሻል አለ። በዛት ብር ትንሽ ቴሌፎን ግዢ ሱማው ታያቅ ድብቅ አድርገሽ አንዳንድ ማስረጃዎች እዛ ላይ አድርጊ፣ ወደ ጓደኞችሽ ላኪ። እሱም በጣም ትልቅ ማስረጃ ነው። በቃ እሱ አይሰራ እሱ አንቺ አትሰራ። የመንግስት ቤት ኪራይ መንግስት ሁሉ ነገር መንግስት ነው የሚችለው። ሰርቶ እንኳን የሚያመጣ ቢሆን ኖሮ ኦኬ እሱ ያስተዳድራል ልጅ ያሳድጋል ይባላል። በዛ ላይ ደግሞ እኛ ስንመክርሽ ለህይወትሽ አደጋ ከሆነ ከህይወት በላይ ምንም የለም፣ በፖሊስ ትወጫለሽ። ያ በፖሊስ ትወጫለሽ። ይሄን ለማለት ነው። አመሰግናለሁ። አላህ ይርዳሽ። ፎሎ አርጋትና በውስጥ አንዳንድ ነገር አውሪያት። አማርኛ ይገባቸዋል፣ አረበኛም ትችላለች ብዬ አስባለሁ። ላይፍ አረበኛ ትችላለች? አረብኛ ብዙ አልችልም። ጀርመን በጣም ነው የምችለው። የ46 ዓመት የጀርመን አንድ ነው ህጉ። የሆላንድ የጀርመን ህግ አንድ ነው። ልክ አሁን እንዳወራችን ትንሽ የሆነ ነገር ታረጋጋታለች። አብሽሪ እናት ምንም አትጨነቂ። ያው ከባድ ነው ያለሽበት፣ ግን መንግስት ከሚያውቀው ነገር ውጪ ምንም ነገር እንዳታደርጊ በቃ። እሺ አመሰግናለሁ። እሺ ለህይወትሽ አስጊ ካልሆነ አሁን ሰበብም እንዳንሆንብሽ ለህይወትሽ ስትሰጊ በፖሊስ መውጣት አለብሽ በቃ። እንደዚህ ማኮነ ብዙ አትመላለሽ። ከስንት ቀን በኋላ ለምታሳውቂው እዛው ቆመሽ አሳውቂ። እንዳልኩሽ በትንሽ ስልክ ይዘሽ መቅረጽና እንትን ማስቀመጥ አለብሽ። አሁን እሱ ሌላ ቤት ፋኒ ምን እንደረዳው ታውቂያለሽ? ልጆችን አንቀበልም ሲሉት ይዞ ሳይመለስ እዛው በር ላይ ቆሞ አልቀበል አሉኝ ብሎ ነው ያሳወቀው። ያ ነው ለሱ ኤቪደንስ የሆነው። ምንም ነገር በማስረጃ ነው። እሱ አሁን ማስረጃ እየሰበሰበብሽ ነው። ቤት ከየት አምጥቶ ማን ረድቶት እንዴት ብሎ ከየት አምጥቶ ቤት ለራሱ ቤት መንግስት እየከፈለለት ቤት መጣ። ቤት ስምምነት አንቺን ተለማምጦ ከቤት አውጥቶ የተቀረጸ ነገር ስለሌለ እምቢ ብላኝ ወጣች ይልሻል። ሄዱ ምን በስምምነት መውጣት የለብሽም። ተቀርጦ ምንም ገፍቶ ማውጣት ለማመጣኝ ስላሳዘነኝ ምናምን እንዳት ማሳዘን መለማመጥ ኬዝ አይሆንም። እሺ እንደውም አንቺ ምን ታረጋለሽ? ደውለሽ ለነዚህ ቤት አለ ውጪ ያለኝ ነው በለሽ ቤት አለ ከየት ያመጣ ቤት ነው ማቀው ነገር የለም እንዲ ነው ብለሽ ብቻ አንቺ እንዳልኩሽ ማስረጃ መያዝ አለብሽ። እሱ ማስረጃ እየሰበሰበብሽ ሊሆን ይችላል። ገብቶሻል? አሁን አልጋ ለይተናል ምናምን ስትይ ሰምቼሻለሁ ቅድም። እሱ ሁሉ ማስረጃ ሊኖረው ይችላል። ያለ ምክንያት አይደለም እንደዚህ ሆናችሁ ያረጋው። አንድ ነገር ነው ልንገርሽ። ይሄ አንድ አመት ትሬኒንግ ሲያር የሚባለው አንድ አመት አልጋ ላይ ከኖርክ ምናምን ሁለት አመት ሙሉ አብረንም አላደረም። እንዳትነግሪያቸው እንደዚህ አልተኛንም። ትላንትና አብረን ተኝተን ነበር ነው የምትጠይ። እሱ ይጠቀምበታል። ምናልባት እሱ ነግሯቸው ከሆነስ ይገራቸው። ግን ባለቤቱ የሚያውቀው እንትን ነው። ተኝተናል አብረን። የሚያስቁ ነገር ሰዎች የሚያስቅ እኮ አይደለም። የትልቅ እህታችን ችግር ጉዳይ ነው። በጣም ታሳዝናላችሁ። እንደ ቀልድ ሊጠይቁሽ ይችላሉ። እሱ እንኳን ችግር የለብንም። ማታ ራሱ ጥሩ ጊዜ ነበር። ደስ የሚል ጊዜ ነበረን። ግን ይኸው አንዳንዴ እንደዚህ ያሰቃየኛል። ለማንኛውም ማስረጃ በድብቅ መያዝ አለብሽ። ማስረጃ በጣም ይረዳሻል። በድብቅ እንደዚህ መያዝ አለብሽ። መተኛት ብቻ ሳይሆን ሄለኔ ምግብ ሰራ ለሰራት ለሱ ያለሽ ሰጫዋች አብራችሁም ትበላላችሁ። አንዳንዴ ደፍቶ ይነሳል። ይሄ አሁን ሲያማው አንቺ ነሽ አስተማሚው የነበርሽው። የሱ ራሱ ክፍያ መቀበል ነበረብሽ። ያ ጋይስ ምን ነው የሚልክብኝ? ምን ነው የሚለው? ያነበባችሁት ሄዱ የኔ ልወጣ ነው እናቴ። አላህ ይርዳሽ። ወደ ስራ ልወጣ ነው። እሺ
አይዞሽ አብሽሪ። ግን ከሱ የሚመጣውን ነገር እሺ እንዳትዩ አንቺ ከመንግስት ብቻ በቃ። እሺ እሺ እህታችን ትግባ። አንድ እህታችን እሷም ጠበቃ ናት። ግቢ እህታችን። እሺ ሰላም፣ እንዴት አደራችሁ? እንዴት ነሽ? ያ ግቢ። እግዚአብሔር ይመስገን። እኔም የምኖረው ጀርመን ነው። አንድ 13 ዓመት ይሆነኛል እና አሁን እህታችን እያወራሽ ነበረ። ምንድነው ያው ህጉን እንግሊዝ ሀገር የሚኖር ሰው ያውቀዋል ብዬ አስባለሁ። እርግጠኛ ነኝ መኖሪያ ፈቃዷ አድሬሱ ምን ያለው በዚህኛው ቤት አድራሻ ነው አይደለ? ያ በቃ እንደዛ ከሆነ ኦልሬዲ እሷ ቤት ውስጥ ተመዝግባለች ማለት ነው። ያ ቤት ውስጥ ተመዝግባለች። የፈለገ ነገር ቢመጣ እሷ ከቤት መውጣት የለባትም። እሱ ስላመጣት መኖሪያ ፈቃድ አይታደስም ምናምን ነገር ብላ ማሰብ የለባትም። ምክንያቱም ሰላም ቢሆኑ እሺ ጥሩ ሊያሳስባት ይችላል። አሁን ግን ጠብ ላይ ናቸው፣ ኬዝ ላይ ናቸው። ስለዚህ እሱ ላይ ነገር ምናምን ነገር ሲባል ወዲያውኑ ፖሊስ ደውላ ትጥራ። ምን ሲል ትጥራ? አሁን ለምሳሌ ሲጨቃጨቁ ጭቅጭቅ ካለ ምን ካለ ፖሊስ ጋር ደውላ ትጥራ። ኦኬ በቃ ፖሊስ ጋር ደውላ ተጠራች። ከቤቱ የሚወጣው እሱ እንጂ እሱ አትወጣም። ፖሊሶቹ ሲመጡ ምንም እንዳልተፈጠረ ቢሆንስ? አይሆንም። ለምንድን ያቁታል? ለዚህ ኬዝ እኔ ራሴ በጓደኛዬ ራሱ ስለማውቀው ነው። ኦኬ እና ፖሊስ ጋር በቃ ጭቅጭቅ ጠብ ሲኖር ፖሊስ ደውላ ትጥራ። ፖሊስ ወዲያውኑ ይመጣል። ትንገራቸው አንቺ እንዳልሽው ፍርዱን ታሳይ። ምን በላ ምግብ የለም እንደዚህ ብላ ትንገራቸው። ወዲያውኑ እሱ ነው ከቤት የሚወጣው። እሱ አትወጣም፣ እሱ ይወጣል። እሱም ደግሞ ሲወጣ ደግሞ ልንገርሽ አይደለ ሄሉዬ፣ ቁልፉን ለፖሊስ አስረክቦ ነው የሚሄደው። ከዛ በኋላ የሚሞላ ፎርም አለ፣ የሚሰጧት ፎርም አለ። እሱን ይሰጧታል። እሱን ፎርም ሞልታ ምን ብላ መክሰስ ከፈለገች ትከሷለች። ይጠይቋታል። መክሰስ ትፈልጊያለሽ ብሎ ይጠይቋታል። አዎ ፈልጋለሁ ካለች ሄዳ ትከሳለች። የሴቶች ምናምን ነው ጉዳይ የሚባል ጋር ማለት ነው። አይ አልፈልግም ካለች እንግዲህ እሷ ነው። ግን እሷ ግን ያው እንደምትከሱ እርግጠኛ ነኝ። ከዛ በኋላ በሂደት መኖሪያ ፈቃዷ ራሱ በሂደት ይሄዳል። በቃ እሱን ያመጣኝ ልጅ አለኝ፣ የምኖረው እንደዚህ ነው፣ ቤቱ የሽታት ነው፣ የመንግስት ቤት ነው፣ የምንኖረው በመንግስት ነው። ግን ምግብ የለንም፣ ምን በላ የለም፣ ሁሌ ጭቅጭቅ ነው፣ ሁሌ እንደዚህ ብላ በደንብ አድርጋ ታስረዳቸው። ምክንያቱም ነገ ዛሬ ሳትል ነገ ዛሬ የምትል ነገር ከሆነ 4 ወር ነገ ጠዋት ነው መኖሪያ ፈቃዱን እንትን ሳታድስ ምሳተል ነገሩ ጭምልቅ ነው የሚልባት። ስለዚህ ሁሉን ነገር ጥፍጥፍ አድርጋ በቃ ጭቅጭቅ ሲመጣ ማለት የውሸት ሳይሆን የእውነት ግን በቃ ጭቅጭቅ ሲመጣ አሁን ለምሳሌ ዛሬ እንዳላት አንቺ ትወጫለሽ እንጂ እንዲህ ምናምን ነገር እንዳላት ወዲያውኑ ፖሊስ ጋር በቃ ፖሊስ ደውላ ትጥራበት። ሲጀመር እሱ አትወጣም ከቤት ውስጥ፣ እሱ ነው የሚወጣው። ቁልፉን አስረክቦ ይወጣል። ቆይ ግን ትገቢያለሽ ያለሽን ቤት አድራሻና ቁልፍ ሰጠሽ እንዴ? አልሰጠኝም። ነገ ነው ያሉት። ነገ ወንድምዬ ይመጣል ትገቢያለሽ አለ። ዝም በይ፣ ቁልፉን ይስጥሽ። ይሄንን ቁልፍ ይዘሽ ደውይ ለፖሊስ። አሁን እንትና እንደምትልሽ ሂጂ። ሄራሄድ ደግሞ ረስቸው ነው። አሁን ለምሳሌ እሱ እንዲህ ቦታ ትሄጃለሽ ያለ እሱ አገሩ ስለሚያውቀው ከእሷ በፊት ቀድሞ ስለመጣ እሷ ምን ነገር ስለመጣ ከሰው ጋር ኮንታክት ስለሌላት ምን ስለሌለ ገበስ ይከታል። አዎ ሀታ ቲክቶክ ራሱ አሁን ሳይ ነው እንጂ እንትን እምለው ቲክቶክ ራሱ እንድትጠቀም ፈቃደኛ አይደለም። ለምን ያው ከሰው ጋር ትገናኛለሽ ብሎ ስለሚያስብ አይፈልግም። አንድ እሱ፣ ሁለት ደግሞ ቤተሰቦቹ እሱ እንዳሉ እዚህ ናቸው። ታላቅ ወንድሙ ጀርመን ሁሉን ነገር የተማረ ያውቃል፣ አጎቱም ያውቃል። ሁሉን ነገር የሚፈጽሙለት እነሱ ናቸው። ያኔ እሱ ፋሚሊ እንዳለ ነው ያለው። ጥለው አይደለም ነገር አሉ። እኔ ደግሞ ቋንቋ ራሱ ስለዚህ ምንም ነገር የምትፈሪው ነገር የለም። ግን እኔ የምመክርሽ ነገር እንደ ሴትነቴ የምመክርሽ ነገር ምንድነው፣ ወደ ፖሊስ ጋር በቃ ደውይ። እሺ ፖሊስ ጋር ደውለሽ ወደ ፖሊስ 5 ደቂቃ አይፈጅባቸውም ሲመጡ ማለት ነው። ያለውን ነገር በምታውቂው ቋንቋም ሆነ በአስተርጓሚ ሆነ በምንም ሆነ አስረጃቸው። ስታስተርጉሚ ደግሞ ከቱርክ ወይም ደግሞ ከጂኒ የሆኑትን ከእሱ ሀገር ሰዎች እንዲተረጉሙልሽ እንዳትፈቅጂ። ችግሩ እኮ እሱ ነው። አሁን እኔ ሰው ስለሌለኝ ምን አለ መሰለሽ
የሆነ ቦታ ለመተርጎም እኮ እንደዚህ አይነት ሰዎች እንዲተረጉሙልኝ አልፈልግም ማለት መብት አለሽ። አሁን ከቱርኮች ጋር እነሱ ናቸው ማን ምን አይነት ዜጋ ሲጀመር አረበኛ እንዳውም በደም አይገባኝ። እኔ አረበኛ ስለምችል ያው የሚያስተረጉሙልኝ በብዛት አረቦች ናቸው። አማርኛ የምችል በአማርኛ ነው መናገር የምፈልገው። ይሄ መብት አለሽ። አቋርጠሽ ትወጫለሽ ስብሰባም ሆነ ምናምን። ያ እና ግን ነገ ዛሬ አትበይ። በተረፈ በማፍቀድሽ ምንም ነገር አሳብ ይበቃል። አማርኛ ተርጓሚ ነው የምፈልገው። ቋንቋሹን ነው አማርኛ ተርጓሚ እነሱ ጋር የተመዘገባለ እነሱን ያመጣሉሻል ወይ ሃይቶት ከማለትራው የሚያመጡልሽ በቃ እዛ ሴት ብሪመን ነው። ግን ከብሪመን ትንሽ ወጣ ያለች ነች። አንቺ ፈልገሽ እኮ አታመጭም። እነሱ ቴሌፎን ላይ ተመዘገባል። አንቺ ቋንቋሽ ምን ነው እንደዚህ ብቻ ነው የምትይው። አረበኛም እንዳትይ አማርኛ። እሺ ግን አሁን ግን ለምሳሌ አሁን ፖሊስ ደውይ ስትጠሪ መቼም እንደው ትንሽ መግቢያው መቼም ያልተሻል ብዬ አልገምትም። አይ እሱማ ያው በደንብ ፐርፌክት ባልሆነም እንግሊዘኛ እችላለሁ። በቃ እነሱ እንግሊዘኛ የሚያወራሉ። ማንም ስደተኛ ፐርፌክት ያው እኮ ባለፈው እኮ ስለጣለ ያው በእንግሊዘኛ አትፍሪ፣ አይረዱም ብለሽ አትፍሪ፣ ምን ነገር አትፍሪ። በቃ ያለውን ነገር በደንብ አድርገሽ አስረጃቸው። ከቤትሽ አንቺ እንዳትወጪ። ክስ እኮ ነበራት እኮ ሲመታት ያየች ሴትዋ ጀርመን የከሰሰችው በፖሊስ ተመዝግቧል። እሷን ክሱ የሳበችው እሱ ደግሞ ጥሩ ምስክር ነው። አሁን ሲያባራት ፀጉሯን ሲነጫት የሆነች ጀርመናዊ አግኝታ ሚስቱ ሲደበድብ ብላ ለፖሊስ ኢንፎርም አድርጋ ፖሊስ መጥቶ ነበር። ያ ክሱ አለ ማለት ክሱ እንኳን ባይንጠለጠል ያ እንትና ሂስቶሪው አለ ማለት ነው። አሁን የሆነ ነገር እንደዚህ አረገኝ ብትል ያም ይደገማል። ትልቅ ነገር ነው ስለሆነ ይወጣበታል። እኔ የምመክርሽ እህቴ እንደዛ ነው። እሺ ከቤትሽ እንዳታልልሽ እንዳትታለይ። ቤት አገኙልሽ ይችላል፣ እንዲያገኙልሽ ይችላል፣ ምን ልሽ ይችላል። በተአምር እንዳትታለይ። ቤሩትን ለእረፍት ከጀርመን ውጭ ለእረፍት ሄደን እንምጣ ምናምን ቢልሽ እንዳትሄጂ እንዳትሄጂ። እሱማ በሰባተኛ ወር እያለ ነበር። አሁን አንዴ ሶሪያ አንዴ ኢትዮጵያ ሂጅ ችግር የለውም እያለ ነበር። ነገሩ ሳይካረር ማለት ነው። ሲጀመር እኔም አልወጣም። ኖርማል እኮ ሁለቱም ምናምን ነገር ሲቀርሽ ነበር አለ ምን ረካችን ሜል ማድረግ ነው ታደሰው። ልክ ነው። እሱ ወረቀቱ አለቀና የሱ ማለት ነው ሊያድስ ሲሄድ ጊዜ የሚስትህም የልጅህም አልቋል መታደስ አለበት አሉት ብለውት መጣ። ቀጠሮ ይዞ ለነገ ነው ቀጠሮ፣ ነገ 3 ሰዓት ተኩል ነው የፋሚሊው ቀጠሮ የነበረው። እሱ ግን ያንን ብሎ ከመጣ በኋላ ነው ነገር ማለት የጀመረው። እኔ እንደውም ይሄንን ብዬ ሲናገርም እንዲህ አድርጊም እንዲህ ሲለኝ መልስ አልሰጠሁትም እስካሁን ድረስ ነበረ። በቀደም ዕለት ግን እንዲሁ በምን የተነሳ ነው አሁን እንደዚህ ቲክቶክ ላይ ገብቼ ለምን ቲክቶክ ተጠቀምሽ ብሎ ኃይለኛ ጠብ ተጣላን። ከዛን ወንድሙን ጠራው። ወንድሙን ጠርቶት ምን አለው ይዛህት ሂድ፣ አይኗን ላይ አልፈልግም፣ ዓርብ ዕለት ነው ይሄ የተፈጠረው፣ አንተ ጋር ትቀመጥ አለው ሲለው ወንድምየው ነይ ነገር እስከሚበርድለት ድረስ ነይ እንሂድኛ ቤት ሲል አልሄድም። ለምን እሄዳለሁ? ቤቴ ነው ከፈለገ ሂድ፣ እኔ አልወጣም ብዬ እዚህ ተቀመጥኩኝ። ዓርብ ዕለት ማለት ነው ነገሩ የተጀመረው በዚህ ነው። ከዛን ነገርኩት። እንደውም በጣም እያለቀስኩ ነው። የስንት ዓመት ነበር የሰጡሽ? 3 ዓመት 3 ዓመት። ኦኬ በቃ እኔ በቃ መመክሽ ይሄንን ነው። እሺ ከኔ በለጠ ደግሞ ብዙ ነገር ደግሞ የሚያክሰው ይኖራል። ግን እኔ ግን በቃ መመክሽ ይሄ ነው። መጀመሪያ በቃ ልክ አንድ ብሎ ነገር ሲጀመር ወዲያውኑ ፖሊስ ጋር ደውይ። መቼም የፖሊስን ቁጥር ታውቂያለሽ ብዬ አስባለሁ። በቃልሽ እያሉኝ ነበር አውቀዋለሁ። ደውይ፣ አድራሻሽን ትነግራቸዋለሽ፣ ስምሽን ትነግራቸዋለሽ። 5 ደቂቃ ፈጅባቸው ወዲያው ይመጣሉ። ሲመጡ ያለው ነገር በሙሉ ንገራቸው። ከዛ በኋላ አንቺ ራስሽ ይውጣል ማለት አይጠበቅብሽም። እነሱ ራሳቸው ያስወጡታል ከቤት። ያ ወጥቶ ኬዙን እንዲከታተል ያስወጡታል። ለሳምንት ለአንድ ሳምንት እንደዚህ እንደ ኬዛችሁ ማለት ነው። ከዛ በኋላ መክሰስ ትፈልጊያለሽ ይሉሻል። አዎ እፈልጋለሁ፣ መክሰስ እፈልጋለሁ ትያለሽ። ምክንያቱም ምግብ የለንም፣ እንደዚህ ከሽታት ምግብ ብር ይቀበላል፣ ግን ተርበናል፣ ልጅ እንደዚህ ናት፣ እንደዚህ ያደርገኛል፣ ይመታኛል፣ እንደዚህ ኔቨር ጊቭ አፕ በውስጥ እየጻፈችልሽ ነው። ቁጥሯንም ልካልሻለች። እዩ
ጀርመን ነው የምትኖር። እሺ እና እንደዛ አድርጊ ነገ ዛሬ ሳትይ ማለት ነው እንትን ቢያት አክሴፕት አድርጊው። አሁኑ ነው አንድ ሰው እንደዚህ ፊት ለፊት ቀጥታ አክሰስ ሲሰጥሽ ወዲያው ነው የምትጠቀሙት። ላስብበት የሚባል ነገር የለም። ቁጥሩ እንዳገኘሽው ላይክ አድርጊላት፣ ከዛን ተጻጻፉ ሁሉ። እንደገና ደግሞ ቆይ አሁን በጀርመን ከሌሊቱ ኦልሬዲ እየነጋ አሁን 6 ሰዓት እየሆነ ነው። እሱ ተኝቷል ወይ ሴት ነው ያለው? መኝታ ቤቱ ነው። አይሰለም ታዲያ ስንት ክፍል ያላችሁ? የኛ ክፍል ስንት መሰለሽ? 4 መኝታ ቤት ነው ያለው። አይ የእርዳታ ቤት ነው 4 ቤት የምትከራዩ? አይ ቤቱ ትልቅ ነው። በአጋጣሚ ሆኖ አንድ ልጅና 2 ሰው ብቻ። ስራ ሳይሰራ ስራ ሳሰሪ እንዴት ነው የኑላ ቤት መንግስት የሚከፍል? ቤቱ የቤተ ክርስቲያን ቤት ስለሆነ ከዛ ላይ ደግሞ በጣም ርካሽ ነው። ለዛ ነው የሆነ በፊት ቢሮ የነበረ ነገር ነው መሰለኝ። ለዛ ነው እንትን ያለው። ኖርማሊ ቤት አይደለም ማለት። እንደዚህ ስጋት እሱ ላይ እያለች ተደላድለሽ ነው ቁጭ ብለሽ እያወራሽ ያለሽ። እስካሁን ድረስ ተነስቶ ቢሆን እንደዚህ ድምጼን እየሰማ ዝም አይልም። እያወራሁሽ እኮ ቼክ እያደረኩ ነው። 2 በር ነው ያለው፣ ይሄኛው ተዘግቷል። ያኛው ነገር ግን ቁልፍ የለውም። ከፍቶ በገባ ሰዓት ይገባል። ድንገት በር ላይ ቆሞ ከሰማሽ እየተበተባችሁ ጋይስ ቀላል ጊፍት ጋለሪን የሰጠን በአሁን ላይ ጊፍት ጋለሪውን ብትሞሉ ቀላል የሰጠን በአሁኑ ስለማላስሞላኝ ብዙ ጊዜ ያ ለምን እንደዚህ አይነት ስጋት እንደዚህ ቴሌፎን የሚቀበልሽ ምናምን ከሆነ ተደላድለሽ ነው እያወራሽ ያለሽው። እንደገና ደግሞ ምናልባት አሁን ከሱ ጋር ትዳር ሰልችቶሽ ይሆን ሰበብ እያመጣሽ ያለሽው? እኔ የረስ ሰልችቶኝ በሆነ አልሰለቸኝም አልኩሽ እኮ እኔ ህመሙንም ችዬ ሁሉንም ችዬ ነበር። ግን አሁን እየተደረገ ያለው ከስድቡ ከምኑም አንፃር አልኩሽ በቃ መቋቋም ማትችይበት ደረጃ ነው። አንድ ሌላው ደግሞ ሳልነግርሽ ያለፉት ነገር ቢሆን በእምነት ራሱ እኔና እሱ አንመሳሰልም። ገባሽ? አንመሳሰልም። ግን ያንን ሁሉ አሁን ላይ ግን እሱ ለውጥ እየፈጠረ ነው። ለውጥ ስልሽ አሁን በእምነትም የተነሳ ይሰድበኛል፣ በማንነት የተነሳ ይሰድበኛል። እሱ በእምነትም በዜግነትም በምንም የተለያያችሁ ሆናችሁ ቬሩስ ላይ 3 ዓመት ኖራችሁ ልጃችሁ 3 ዓመት አድርሳችሁ የኖራችሁ ሰዎች ነው። አሁን ተከባብረን ነበረ። እምነት የማይታሰብበት ሀገር ላይ ቁጭ ብላችሁ ይሄን ትንሽ ያ ማለት ከድሮም ትተዋወቃላችኋል። እዛውም እምነት የሚከርበት ሀገር ነበራችሁ አብራችሁ አይደል? የኔ የጊዜ ያ እኮ አይዛ ያለን ምንም የእምነትም ሆነ የምንም ልዩነት የለውም ነበር ስልሽ፣ ለምሳሌ እንደፈለግሽ መጀመሪያ ነው ያቆመውስ መቼ ነው? ፍቅርሽስ የቀዘቀዘው ወይ ያቆመው እስከ መቼ ነበር ስታፈቅረው የነበር? እኔማ እኮ ፍቅሬ አልቀዘቀዘም ነበር። ቢቀዘቅዝ ኖሮማ ድሮ ነበር ምቶ። ግን አሞ ስለሆነ መጀመሪያማ ያ ብለሽ ነበር። እኔ ጥያቄውን ሳጠና እንትን ሳረክ አሁንማ እወደዋለሁ ያልሽው አይደለም? እወደዋለሁ አሁን አልወደውም። አሁን ስቲል ላይ አሁን ላይ ብትይኝ አልወደውም። ለምን ብትይ እሱ ለኔ አክብሮት የለውም። እኔ ፍቅር በሰጠው እሱ እየሰጠኝ አይደለም። እሱ ታሙ እያስታመምኩት እኔን እያስታመመኝ አይደለም ያለው። ስለዚህ አንቺ ልትወጂው የምትችይው እኮ የሆነ ሰው ሲወድሽ በቃ የምትሰጪው ነገር ሲመልስልሽ ነው። እስከዛሬ ድረስ ያው በህመሙ አንፃር ነው ብዬ ብዙ ነገር ነው እያደረኩለት ያለሁት የነበረው። ዛሬ ላይ ግን አጋጣሚ ነበር የተዋወቃችሁት? እንደ አጋጣሚ ነው የእውነት ፍቅር ጊዜ ነበራችሁ? ላ የዛን ሰዓትማ የእውነት የፍቅር ጊዜ ነበረ። እንደዛም ስለነበረ ነው ቤተሰቦቹን ሁሉ ተቋቁሞ እነሱ ራሳቸው የሀገርህን ልጅ አግባ ሲሉት ለእሷን ነው ማገባው ብሎ ያንን ሁሉ አልፎ ጥሩ የሆነ ያኔ የሚያስቀና ፍቅር ነበረን ቤሩት ላይ የነበረን ማለት ነው። እሱ ያለኔ እኔ ያለሱ አንንቀሳቀስም። ሌላ ቀርቶ ደሞዝ ተቀብሎ መጥቶ በእጄ ለኔ ነው የሚሰጠው። የታክሲ እኔ ነኝ እንጂ የምሰጠው ብሩን እንኳን ስንት እንዳለው አያውቅም። ጀርመን ሊመጣ ሲል እኔ ጋር ነበር ብሩን ሲያጠራቅም የነበረው። አሁን እዚህ ከገባው በኋላ ነው ነገሮች ሁሉ ቀይርይር ያሉብኝ። ያኔ ማላቀው ሰው ነው የሆነብኝ። ታመመውስ እኛ ሳንመጣ
እኛ እዚህ ሳንደርስ እንደመጣችሁ ነው ተቀያይሮ የገጠመው ወይስ ጀርመን ከመጣችሁ በኋላ ጥሩ እንደ ድሮ ኖራችሁ ነበር? እንደመጣን የሆነ 1 ወር ምናምን ጥሩ ነበረ። ከዛም በኋላ ትንሽ እየቀነሰ ያኔ ሄደ። የዛን ሰዓትም ደህና ነበር። አሁን ላይ ደግሞ የባሰ እየጨመረ የመጣው እንጂ መጀመሪያ ላይ ደህና ፍቅር ነበረ። ስለ ትዳር ካወራን ስለ ትዳር ነው የምናወራው። ማለት አልጋ የለያችሁት በህመሙ ምክንያት ነው ወይ ስለተደባበራችሁ? አይደለም፣ በህመሙ ምክንያት ነው። ወገቡን ያሟል፣ በጣም ወገቡን ያሟልና እንደዚህ አብረን ያደረን ሰዓት ቢያንስ 2 ሳምንት ይተኛል። ያኔ ያው እንቅስቃሴ ስታደርጊ ሙሉ ሰውነትሽ አይደለ? ስለዚህ በበሽታው ነው። እኔ እስከማውቀው ድረስ በበሽታው ነው የተለያየ ነው። ታዲያ ቅድም ለምን ነው በህመሙ ምክንያት እንደሆነ ያወቅሽ? አልጋማ ከለየን 2 ዓመት ሆነን ለምን አልሽ? እኮ ያለየ ነው። ለየብቻ ከሆነን እንደዛ ነው። አሁን ደግሞ መጨረሻ ላይ አሁን ስንጣላ ሰው አልጋ ከለየ በጸብ ውስጥ አልጋ ለየን ብሎ ማውራት ልክ አይደለም። አንድ ወንድ ደግሞ ያለው ትልቁ ኮንፊደንስ አንድ ነገርን ስንዳኝ የኛ ዜጋ ስላልሆነ ብቻ እላው ላይ መርገጥ የለብንም። እንደ ትዳር ነው፣ ትዳራቸው ነው። እነሱ ተከባብረው ተዋደው ነው አብረው ይኖሩት አይደል? እንደ ትዳር ነው የምናየው ጉዳዩን። ከተለያዩም ደግሞ እንደሆነ 2 ሰው እንደተለያየ ወይ እየተበጣበጠ እንዳለ ነው ማየት ያለብን። ገባሽ? አሁን አንድ ወንድ በባህሪው ያለው ትልቁ ነገር ወንድ ልጅ ኪስና ስሜት ነው። ወንድ ልጅ ስሜቱ ወይም ደግሞ ጾታ ግንኙነት ማርካት ካልቻለ የበታችነት ስሜት ይሰማዋል፣ ነጭናጫ ይሆናል። ብትሰሪለት ምንም አይጥመው፣ ምን አይጥመው። እንደዚህ አይነት ኬዝ ገጥሟት ይሄን ነገር ስትለን ቆይታ ሕክምና ወስዶ ሕክምና ከጨረሰ በኋላ ያ መነጫነጭ እሷን ምን ያህል እንደቻለችው ገብቶት አሁን በይቅርታ እንዴት እየተንከባከባት እየኖረ እንደሆነ አንድ እህታችንን እናውቃለን። ገብቶሻል? ያ እና አንቺ እንግዲህ በህመሙ ምክንያት ከሆነ ካንቺ ጋር ሲተኛ ወንድ ልጅ ትልቅ ስራ ያለው ወገቡ ላይ ነው። እኛ ምንም አይመስለንም። ገባሽ? እንትን አርሰብላል ያ በሻንት ደግሞ አርሰብላል ወገቡን አንድ ቀን ሲተኛ እንትን ካለ ማቀኔው ነው የሚናጋው ማለት ነው። ይሄ ስልሽ በሌላ አይደለም። በጣም ምን ያህል ከባድ እንደሆነ እንዲገባሽ ብዬ እንደገና ያን ማድረግ አለመቻሉ አንቺ የምትንቂውም ስለሚመስለው ነጭናጫ ያደርገዋል። ከዚህ አንፃር አይተሽዋል? እኔ ከሱ አንፃር ማይቸው አንድ ቀን ማለት ነው ስለ እንደዚህ አይነት አስተያየት ራሱ አንድ ቀን ሰጥቼው አላውቅም። ምለው ችግር የለውም በተሻለ ሰዓት ሁሉ ነገር ይደርሳል ብዬ ታግሼ እኮ ነው ያለሁት። 2 ዓመት ሙሉ ታግሼ አንድ ቀን ተሳስቼ እንኳን ስለ እንደዚህ አብሮኝ ስላላረገ እኮ እሱ አሁን ምን ነው የሚያነጫንጨው? ምናልባት ልትሄድ ትችላለች። ለዛ ቀድሜ የሚል ነገር ያለበት ይመስለኛል። ለምን ራስሽ እኮ ከወሲቡ ለወንድ ልጅ ወሲብ እንደዚህ አንድ ቀን ተናደሽበት የምትተይው አይደለም። ለኛ የአንድ ቀን አጋጣሚ ክስተቶች ናቸው። ለወንድ ልጅ ግን እንትኑ ነው። ያን ማድረግ አለመቻሉ ምን ይመስለዋል? ምትነቂው ይመስለዋል። አንድ ነገር ክሬዲት የምሰጠው ምን እንደሆነ ታውቂያለሽ? አረብ ሀገር ያውቅሻል፣ ከአንቺ ጋር ይኖር ነበረ፣ እዚህ መጥቶ ይረሳሽ ነበር። ግን መስዋዕት ከፍሎ ነው አውጥቶ ያመጣሽ አይደል? ከነ ልጅ አረሳችሁ። ይሄ ትልቅ ክሬዲት ነው። ይሄ እንደ መንገድ ላይ እንዳገኘ ሰው ምናምን አይደለም። የእውነት እንደ ማንኛውም ትዳር የእውነት ካንቺ ጋር ለመኖር ፕሮሰስ ለሰው ልጅ ማድረግ ከባድ ነው። እሺ ወይ ጊዜ እኔም እኮ ይሄ ስለገባኝ እኮ ነው ሁሉን ነገር ችዬ እኮ ልቀመጥ ይያሳል። እንደገና ደግሞ ወሲብ ችግር ካለበት ህመሙ ለወሲብ ከዳረገው ኮንፊደንሱ ይነጥቅና ምን ያደርገዋል መሰለሽ? ነጭናጫ ያደርገዋል። ትተሹ ምትሄጂ ይመስለዋል። ገብቶሻል? ይሄንን ተረጁ። ለምን ዝም ብሎ ሰው ተራ ሰው ቢሆን አረብ ነው ሊጫወትባት ነው በእኛ ልጅ እንዳንል ስንት አረብ እያለ ለምን አንቺን አወጣሽ? ያ እኮ እሱም ብዬ እኮ ነው ያ እና ይሄንንም አሳላስበው ቀርቻ አይደለም እንደዚህ አድርጊ ቅረጪው ምናምን። እሱም ህይወቱ ነው። በስንት መከራ ነው እዚህ ሀገር የመጣው። ለምን የሱም ህይወት ይበላሽ? ግን አሁን ስንጣላ ምን አለኝ መሰለሽ? እንደዚህ ላስብ የቻልኩት አሁን በቀደም ስንሰዳደብ ምን አለኝ? አሁን ቤት ሰራለው እያለ ነው እያሰራ ነው አገሩና ምን አለኝ? ሚስት ሳገባ በሳምንቱ እርጉዙና ታያታለች አለ። ታያታለሽ እኔ ስላልፈለኩ ነው እንጂ ህመሜ አይደለም አለኝ።
ያ ነገር ነው የባሰ ደግሞ እንትን አለበት ማለት ነው። ህመም አይደለም አይሰበቡ እንትን የሚያደርገው ምን ያህል ውስጡን አይታችኋል ጋይስ? ለምን ህመም አይደለም አያችሁ ምን ያህል እንደሚያሳስበው ወንድ ልጅ ያ ምትነቀው ይመስላል። ከዛን ምትነቀው ሲመስለው ምን ይሆናል? ዝም ብሎ ነጭናጫ ይሆናል። አንድ ቀን አለች አድርገን በሁለት ሳምንት ሙሉ በጣም ይታመማል አለች። ራሱ አይደል እህቴ አንድ ቀን ካረገ ከሁለት ሳምንት በላይ በጣም ይታመማል። ያ እንትን ነው የሚሆንበት፣ አንጎበር ነው የሚሆንበት። አንጎበርን ታውቂዋለሽ አለ ያ ነጭና እንደገና ደግሞ ማድረግ አለመቻሉ አንቺ ስለኔ ይኸውልሽ ያነጫንጫዋል። እሺ ስለኔ እኮ እሱ ራሱ ይመሰክራል። አሁን ላይ ተጣልተን ነው እንጂ ለእናቱ ሲያወራት ማለት ነው ምን ይላታል መሰለሽ? ቤተሰቦቹን ሲያወራ የሀገሬን ሴት አምጥቼ ቢሆን ኑሮ እዚህ ጀርመን ላይ በመስኮት ወርውራኝ ጥላኝ ሂዳ ነበረ። እሷ የቻለችኝን ማንም ሰው አይችለኝም ብሎ ነው ራሱ የሚመሰክረው። ለምን ስልሽ ሁሉን ነገር አድርጌለት ነው። እኔም በደልኩት ብዬ አላስብም። ከአክም ቤት እንኳን ተኝቶ እኔ ልጄን ከትምሬት አምጥቼ በየቀኑ ሳላየው እንኳን አድሬ አላቅም። ልጄን አምጥቼ ሾርባይን ሰርቼ ሂጄ አይቼው ነው የምመጣው። በፍጹም አንድ ታችንን ልንገርሽ እሺ የእውነት ለምን 2 ዓመት በላይ 3 ዓመት በጣም በልጅነት ነው የሚተዋወቁት። በልጅነት ሌላ ዜጎች ናቸው በነገራችን ላይ እሷ ጓደኛችን ናት የኛ እንትን ማለት ነው። እሱ ሌላ ዜጋ ነው፣ ግን ከልጅነት ጀምሮ ነው የሚተዋወቁት። በጣም ረጅም ዓመት አብረው ኖሯል እና 4 ዓመት ሙሉ አንድ ቀን ተሳስቶ ፈልጎ በግዱን ወሲብ ካረገ ደም ነበር የሚሸነው። ገብቶሻል? ደም ይሸና ነው መድኃኒት ራሱ ተጠቅሞ እና በጣም ታሞ ምን ሆነ መሰለሽ? ነጭናጫ ሆነ። ምግብ እንኳን ሰርቶ ካልበሉ እንደዚህ ነው የሚደፋው። እንደዚህ ባጠገቡ እንደዚህ ስታልፍ እንደዚህ ይሸሻታል። ለምን? ሻፍዶ ወይም ደግሞ አስፈልጎት ማድረግ አለመቻሉ ያነጫንጨው ነበር። እሷ ደግሞ ምን አጠገቡ እንኳን ሳልፍ እንደዚህ ብላ በጣም በቃ እንትን ብላ እኛን እስቲ ምን ላድርግ ብላ እኛ ጋር መታ እናገረችን። ከዛም ብዙ ነርስ ምናምን የሚሰሩ ሰዎች ነበሩ። የለም ይሄን ያህል ጊዜ አላደረግንም ምናምን ብላ እስቲ ቴራፒው ሰጂው ተባለች። ከብዙ ነገሮች ውስጥ ማለት ያኛው የሚሰድባት አለ፣ እንዴት እንደዚህ ታረጊዋለሽ ምናምን ያላትም አለ፣ ምን ብዙ ያለ ግን ከዛ ውስጥ እስቲ ቴራፒ ምናምን ብላ እንትን የእውነት ቴራፒ ጀመሩ። ነጮች ስለነበሩ ይሄን ሁላ ጊዜ መታገስ የህመሙን ሁኔታ ምናምን ስለሚያውቁ ቴራፒ እንትን ተብሎ ምን ብሎ መድኃኒት ወስዶ ምናምን አሁን ያ የድሮ ባህሪ ማንነቱ ተመልሶ ስለቻለችኝ ብቻ ብሎ በጣም ነው የሚንከባከባት። ስለቻልሽኝ ይሄን ሁላ ችለሽ ነበር ለካ ወይ ብሎ የሀገሬን ዜጋ ባገባ ኖሮ ይሄን ትተው እንደሚሄዱ ዶክተሩ ራሱ ነበር የሚለው ምን ያህል እንደታገሰችው ማለት ነው። ትዳር አማካሪ ጋር ሄደው ምናምን ሐኪም ቤት ሄደው ይሄ የራሱንም ሕክምና አድርጎ ጨርሶ አሁን የሆነ ትንሽ የተጨናነቀች ከፈለገች እንደዚህ ሂጂ እንደዚህ አድርጊ ነው የሚላት። በቃ ምንም ምግብ እንኳን ካልበሉ እንደዚህ ነው የሚደፋው ነበር። ያነጫንጫል። አንድ ነገር ማድረግ አለመቻልሽ ያነጫንጭሻል። ራስሽ ብለሻል። ከታመመ በኋላ ነው አልጋ የለየነው። አንድ ቀን ሲያደርግ 2 ሳምንት በጣም ይታመማል አልሽ። ያንን ስቃይ እንደገና መድገም እንኳን ቢፈልግ ይሄ ነገር ይከብደዋል። ሲያስበው ይዘገንናል። እንደገና ደግሞ ትዳርን የሚያጣፍጠው የትዳር መፍረስ ወሲብ ነው ብሎ ወንዶች ስለሚያምኑ ሊፈርስ ይችላል የሚለው ስጋት ደግሞ ነጭናጫ ያደርጋል። እና በዚሁ ስቃይ ውስጥ ቻዩ ትንሽ ለምን ኤቪደንስ ሰብስቢና እንደዚህ አድርጊ ምናምን ብለን ምንም ቢሆን ይሄ ልጅ አረብ ሀገር ላይ ተዋውቆሽ አብረሹ ኖረሽ
እዚህ ፕሮሰስ ጀምሮ ነው ያወጣሽ። አሁን እኮ ነው ያደረው ልተው ይፈለኩ አረብና አበሻ የምንለው እንጂ እሱ እንደ ሰው ነው እንትን ያደረገው። ገባሽ? አዎ ህፃን ልጅ ማምጣት ይችላል። ለምን በአረብ ደግሞ ለዛው ውጭ ሀገር ገብቶሻል? ደና የነበረ ሰዓት ያን ነገር አድርጓል። እና አሁን እኮ ነው ያደረው ይሄሉ አተገነዘብኩ እህታችን ከፈለገች ነበር። እሺ አንድ ሰው በህመም ውስጥ የሚመጣው መነጫነጭ ህመም ብቻ አለ ማድረግ አለመቻል፣ ወሲብን ጨምሪው ደግሞ አኮ አሁን እኮ ነው እኮ አይደለም ለምን ገዳም ይወጣል እኮ ሲኦል ይገባል እኮ ሴት ካለ ገዳም ይቅርብኝ ብላ። አሁን እኮ እሱ ነው እኔ እኮ አይደለም ይሄ ሁሉ ነገር እኮ ሆኖ እኔ ተናገርኩት ያልኩት ነገር የለም። እሱ ነው እኮ መነጫነጩ ምኑ ያለ ነው። በሽታ መቼም ፈልጎ ያመጣው ነገር ስላልሆነ ብዬ እኮ ተገንዝቤው እኮ አርፌ ተቀምጬ ነበር ያለው። ግን አሁን እሱ ነው እንድንለያይ ወረቀቴም እንዳይሰራ እየፈለገ ያለው እሱ ነው። ገባስ ለምን አካብድበታለሁ? እዚህ ለፍቶ አምጥቶኝ ብዬ እኮ ነው አዝኜለት እኮ ነው የዛን የሚተውኩት። ወሲብ ካደረገ 2 ሳምንት ሲታመም በጸባይ ነው የሚያናግርሽ ወይስ እንደዚህ ተያዩበታላችሁ በዚህ ጉዳይ ላይ? አዎ መፍትሄ አይጠፋም፣ ይታከማል፣ ነገሮች ይስተካከላሉ። ራሱ ለኔ ያላት ማለት ነው ብዙ ነገር ቤተሰብ ሙሉ አጠቃላይ ውሸት ምን ያደርጋል ሁሉም ለኔ ትልቅ አክብሮት ነው ያላቸው። በቃ እሱን ስለቻልኩት ትልቅ ወንድሙ ራሱ በጣም ችለሽዋል ነው ስልሽ አሁን እንደምትዩ በጣም ይነጫነጫል። ለኔ ብቻ ሳይሆን ለቤተሰቦቹም ይነጫነጫል። ግን እነሱና እኔ እኩል አይደለንም ስልሽ እነሱ ቢነጫነጭባቸውም ጥለውት ቤቱ ነው የሚሄዱት። እኔ ግን አብሬው ነው መኖረው እዚህ ቤት ውስጥ ቢነጫነጭም ብልም ምን ማድረግ ባለመቻል ወይም ደግሞ በህመሙ በመናም እንዳሳስበው ጉዳዩ ምታነሺ ወይስ እሱ ነው አስቶ የሚያዩት? ላ እሱ ያነሳል እሱ ይለኛል እንደዚህ ስለኝ ጊዜ ችግር የለውም እለዋለሁ። ችግር የለውም ጤና አይደለ ሲስተካከል ይደርሳል ብዬ እንደዛ ነው የምለው ሁሌ። ያኔ እንዳይሰማው እንደዚህ አይነት ነገር ሌላ ችግር እንዳይሰማው ችግር የለውም። በይቅርታ መንገድ ነው ይቅርታ አድርጊልኝ እንደዚህ ማድረግ ባለመቻሌ ነው የሚለው ወይስ ምንድነው? አዎ አይ እሱ የሚለው ልክ እንደዚህ ነው። በቃ እኔ እኮ አውቃለሁ ያንቺ እንደሚያስፈልግሽ አውቃለሁ። ነገር ግን በዛን ሰዓት ብታዩ ህመሙን በጣም ነው የሚያመኝ መንቀሳቀስ ያቅተኛል ይላል። ስለኝ እንደዛ ስለኝ ችግር የለውም እኔ ደግሞ ዋናው አንተ ጤና ሁን እንጂ ይደርሳል እያልኩኝ እለዋለሁ። በፍቅር ነው የምናወራው እዚህ ላይ የበፊቱን ነው የምልሽ። አሁን ላይ ግን በስነ ስርዓት እንኳን በክብር እንኳን ያናግረኝም። ሊያናግረኝ ሲፈልግ ወይ ጮሆ ስሜን እንኳን መጥራት በፊት ሀቢቢ ነው የምንባባሉ። የአረቦች ልጅ ከወለዱ በመጀመሪያ ልጃቸው ስም ነው የሚጠራሩት። ያኔ እንዳክብሩትም ይሁን እንደምን እኔና እሱ ግን እንደ አዲስ ፍቅረኛሞች ሀቢቢ ነው ስማችን። ሌላ እንኳን ስሜን አይጠራም፣ ስሙን አልጠራም። አሁን ሰዓት ላይ ግን ስሜን እንኳን አይጠራም። ያኔ አንቺ አለ አይደለ አንቺ እኛ እንደምንለው እንደዛ ነው። ይሄን አድርጊ አትመላለሱም? አይሄድም በዚህ ጉዳይ ላይ ይሄዳል። ሁሌ ነው የሚሄደው። ያው መፍትሄ ባያገኙለትም አለው ቀጠሮ እየተመላለሰ እየታየ ነው። ያ ለምን ይሄ በትዳሩ ላይም ወይ በስሜቱ ላይም ችግር እያመጣበት እንደሆነ ምናምን እንትን ቢል የሆነ ምክር ምናምን ይሰጣችሁ ነበር። ብሌስ አለሽ? አሎ ሄሊ እንዴት አየሽው ይሄን ጉዳይ? እሺ ከድሮ ስንት ኬስ ስላስተናገድም ማለት ነው። እኔ ነው አይደል ያ ህመም ካለ አንቺ እንዳልሽው እውነት ነው፣ ያበሳጫል፣ ብዙ ነገር እንትን ይላል ምናምን። ያው ሁሉ ነገር አንቺ ተናግረሽዋል። እኔ እንደውም አበሻ መስሎኝ ነበር የውጭ ዜጋ መሆኑን አላውቅም ነበር። አሁን እንደውም እናንተ ስታወሩ እንደውም የሰማሁት ማለት ነው። የውጭ ዜጋ ከሆነ የእውነት ቢወዳት ነው ፕሮሰስ አድርጎ ያመጣት። ሶሪያዊ ነው። አሀ ስለዚህ ስለሚወዳት ነው ፕሮሰስ አድርጎ ያመጣት። እኔ ለባለቤቴ ከኢትዮጵያ 8 ዓመት ነው የፈጀብኝ። 8 ዓመት ሙሉ በተመከራይ ነው ያችን ያመጣሁት ማለት ነው። ስለዚህ አውቀዋለሁ ፕሮሰሱ ማለት በቃ ይወዳታል። አሁን ላይ እንግዲህ ወይ የሚበሳጨው ይሄ ኬስ ስላለበት ህመሙ ምኑ ስላለበት ሊሆን ይችላል። ይህን ደግሞ ምንድነው ማለት ደግሞ ያለባት ደግሞ እሷ ቀርቦ ማናገር ማለት መራራቅ ሳይሆን በቃ ቀርባ ፍቅር ሰታ ማናገር ማውራት አይመስልሽም? ሄዱዬ እንደዛ ብታደርግ ጥሩ ነው ብዬ አስባለሁ።
ከዛ በኋላ እሷ ቀርባ ብታወራ ወይም ቡና እያፈላች ወይ ካፌ ወጥተው እንደዛ እያደረገች ብታወራ ፍቅር ሰጥታው ብታወራ ምናልባት እውነቱን ሊነግራት ይችላል ብዬ አስባለሁ። ከዛ በተረፈ ግን ይሄ ግን ከቤት ውጭ ማማም ነገር የሚለውን ነገር ደግሞ በሱ በኩል ደግሞ አልደግፈውም። እሷ መውጣት የለባትም። ገብቶሻል? እሷ ለምን ትወጣች? ይዛም ይዛል ለምን ትወጣለች? እኔ እንደሚመስለኝ ከሆነ ግን ሁለት ችግር አለ ብዬ ነው የማስበው። ምን አይነት ችግር? ምን አይነት ችግር ማለት ጥሩ ወይ እሷ አልተረዳችውም ወይ እሱ ከበስተጀርባ ሌላ ነገር አለው። ሌላ ማለት ሌላ ሪሌሽን አታውቂም። ለራሱ በሽተኛ ሆኖ እንዴት ነው ሌላ ሪሌሽን ባይለው? ግን እንትን አላታ ሄዱ ከፈለኩኝ ሄጄ አግብቼ አሳስረግሼ አሳይሻለሁ ምናምን ነገር ብሎ አለኝ አለች። መብላቷን ሳታውቅ እጇ ታጠበች ነው አለ መሰለሽ። እኔ ስፈልግ ሌላ አገባለሁ ነው የሚለው። ዛት ሚንስ ማድረግ ይችላልው ነው እኮ እያለ ያለው። ስላላደረገ አይመስልሽም? ስላላደረገ ነው ከይን የሚለው ይመስለኛል። ግን አለማድረጉን ካወቀ ግን ለምን እንደዚህ ይላል? ያ ብዙ ማድረግ የማይችሉ ወንዶች እኮ ፍዳሽን ነው ዛሬ ማሳይሽ ብሎ ሰክሮ ይተኛል። የወንዶች ባል ከዛን አሳርሽን አበላውሽ አይደል ይላል። ማድረግ ደግሞ ችለው በህመም ምክንያት ከሆነ ደግሞ እዚህ የለም አንድነት አለ እኮ የሆነ ታቀራራለሽ እኮ ወይ ለኩራት ወይ ለማስፈራት ሊሆን ይችላል። ያው እንደዛም ሊሆን ይችላል። አንድ ደግሞ ትቻስ እድል ደግሞ ሲጭ ምናልሽ እኔ ግን አይመስለኝም። እሷ እንዳለችው ሆነ ለመሰለሽ ድሮ እንደዚህ ብሎ ያቅም ነበር፣ እንደዚህም ተናግሮ ያቅም ነበር። ስለሚያቅ እነሱ ታውቂያለሽ 4 ማግባት መብታቸው ነው። ሰው እንኳን ወንድሞቹ ሚስት ሲያዩ አይመስለኝም። አንቺ እንዳልሽው ነው ያለችሽ። እሺ እንዲገባሽ ቀጥ ጊዜ ሚስት እንኳን ሲሉት ከሷ ሌላ የሚችለኝ የለም ነበር ድሮ የሚለው። አሁን ግን ሀታ እንኳን ስልክ ሲያወራ ወንድሞቹን ምናምን እንደዚህ ጓደኞቹ በቃ ሚስት አዘጋጁልኝ ልመጣ ነው፣ አዲሱ ቤት አዲስ ሚስት ነው የሚያስፈልገው ነው የሚለው። ሁሌ ነው የሚለው የሚያወራው። ሀታ እህቱ ራሱ ስትል አዎ አንድ ጀርመን አንድ እዚህ ግዴታ ነው ወንድሜ ያስፈልጋል ትለዋለች። እና ስለዚህ እኔ የሌላ ሀገር ዜጋ ስለሆንኩኝ አታቂም እዛ ማዘጋጅተውለትም ሊሆን ይችላል። ምናልባት እንደዛም ፈልጎም ሊሆን ይችላል። ካልሆነ ነገር እንደዚህ ተነስቶ አይቀየርብኝማ፣ ዝም ብሎ አይቀየርም። አሁን እኮ እኔ እኮ ያጎደልኩበት እሱ መናገር ቢችል አሪፍ ነበረ ለኔ ማለት ነው። እሱ ግን ሳናግሮ ራሱ የንቀቱ ንቀት መልስ አይሰጠኝም። ስልኩን ይዞ ምንድን መሰለሽ የሚለኝ የፈለግሽው ማድረግ ትችያለሽ፣ መሄድ ከፈለሽ መሄድ፣ ካለዛ ደግሞ እኔን ወደሽ መኖር ከፈለግሽ የምልሽን ሰርተሽ እንደፈለኩኝ ማኖር ችልሻለሁ። አይ አልፈልግም አንተን ስትይኝ ደግሞ እዛው እናትሽ ጋር እመልስሻለሁ፣ ቻንስሽ ይሄ ብቻ ነው የሚለው ሲናገር ራሱ የንቀቱ ማለት ነው። ስለዚህ የራሱ ያሰበው ነገር ቢኖር ነው እሱ ያመጣው እንጂ እኔ አይደለሁም። አሁን እዛ ጋር ስትይ ድንገት በዚህ ምናምን እኔ ምንም ያደረኩት ነገር የለም። እስከማውቀው ደረጃ ሁሉም ቤተሰቦቹ እስከሚያውቁት ደረጃ እኔ እንግዲህ አብሬው ነው ያለሁት። ወጥቼ አላቅም፣ አንድ ቀን እንኳን ተዝናንቼ አላቅም። ቦታውን እንኳን አላውቀውም። ሁሉ ነገር በሱ እጅ ነው፣ ቤት ውስጥ ነው። የሱ ዘመዶች ናቸው የሚመጡት። ሲመጡም እንደፈለገው ሰርቼ ነው፣ ጓደኞቹ ሲመጡ የፈለገውን ነገር ሰርቼ አቅርቤለት ነው። አንዴ እንደ ሰራተኛ አንዴ እንደ ሚስት፣ ያው ግዴታዬ ነው እስካለው ድረስ ቤት ውስጥ መስራት። ሰራተኛ ልል አልችልም፣ ግን ያንን ሁሉ እያደረኩለት ነው። ያውቀዋል ምን እንደማደርግ። አንዳንዴ የራሱ አጎት ራሱ ከዚህ በፊት ማለት ነው የምነግርሽ ነገር ቢኖር ተጣልተን መጣ እንደዚህ ያደረገኝ ብሎት መጥቶ ምን አድርጋህ ነው ብሎ ሲለው ምን አለ መሰለሽ፣ እሷንም ልጇንም አልፈልጋቸውም ከቤት ብቻ ይውጡልኝ፣ 2 ሻንጣ ነው ይዘው የመጡት ይዘው ይውጡ ነው ያለው። እሱ ራሱ አጎትየው በጣም ነው የተናደደበት። ሚስት ነች፣ ልጅህን እንዴት ይዛት ትውጣ ትላለህ ሲለው ወጣ። አስፋልት ላይ አተኛ፣ ቤት ይሰጣቸዋል። በቃ አልፈልግም አለ አይደለ? እንዲህ ነው የሚያወራው ራሱ። ሀታ ለዘመዶቹ እንኳን ጥሩ አይነት መልስ የለውም ስለኛ ሲጠየቅ። እና ከሱ የመጣ ነው እንጂ ከኔ አይደለም። ተዋወቃችሁ ስንት ጊዜ ሆናችሁ ከሱ ጋር? አጠቃላይ ወደ 10 ዓመት ይሆነናል። ከእድሜሽ እኩል ነው
አዎ 1 አመት ነው የሚበልጠኝ። እኩያ ነን። ትልቅ ሰው ምናምን አይደለም ገና ነው። ከረሜላ መግባት የምትፈልጉ አንቺ በዚህ ጉዳይ አውቆ እንድትጠላው ፈልጎ ቢሆንስ እንደዚህ የሚሆነው? 10 አመት ሙሉ እንግዲህ ሳይዋደዱ አብሮ መቆየት አይችሉም። የሆነ እንደ ካንሰር ምናምን እግዚአብሔር አይበልበት እንደዛ አይነት ነገር ኖሮበት ወይ ይሄ ወገቡን ያመዋል ያልሽው በሽታ ተስፋ የሚያስቆርጥ ነገር ኖሮበት እንድትጠዩ ፈልጎ ቢሆንስ እንደዚህ የሆነ ያለው? እንደዚህ አይነት በሽታ እንኳን ሲኖራቸው ወንዶች እኮ በናጋቱ ደሙላ ነው የሚሸኑት እኮ እንትና እንደዚህ ወሲብ አድርገው ምናምን እንደዛ ይታመማሉ። በጣም ውስጣቸው አጥንታቸው እኮ በቃ ወይ ደግሞ በእኔ ላስደስታት አልችልም ወይ የእሷም አብሮ መሆን እስካሁን አለመለየቷ ምናምን እንትን ብሎት እንዳይሆን ተስፋ ቆርጣ በቃ ጥላው እንድትሄድ እያደረጋት እንዳይሆን እንድትጠላው ትታሹ ሂጂ ነው የምለው እኔ ዛሬ ላይ ጀመር። እኔ ዛሬ ላይ ትግስቴ ሁሉ አልቋል። እውነት ለመናገር ለመሰለሽ ትግስቴ አልቋል ስልሽ ከሚያደርገው አንፃር ምንም ልራራለትም አልችልም ስልሽ በቃ ለኔ ምንም አይነት አክብሮት ሲጠራኝ ራሱ በስሜ እንዳልኩሽ አይጠራኝም። ምንም ከገንዘብ የለም፣ ከሪስፔክት የለውም። በቃ ይሄ ነገር ይቀርዋል ከሱ ጋር ያስተሳስረኛል የሚለው ነገር የለም። አንድ ብትኖር ልጁ ነች አይደለ? ለልጁ እንኳን የሆነ ነገር ስትሆን ከኔ ጋር ስለምትሯሯጥ ማለት ነው ለሷ እንኳን ፍቅር የለውም ስልሽ የአባትነት ያው ፍቅሩ አለ። እኔ እንድጠላውም አልፈልግም። ያኔ አባቷ ነው የሚሆነው። ዛሬም ነገም አባቷ ነው። ሊቀየር የማይቻል ነገር ነው ይሄ ነገር። ግን እሷ አሁን 8 አመቷ ነው። በሱ አንፃር ራሱ ትናንትና ልንሄድ ነው ከትምህርት ቤት ስትመጣ ምግብ እየሰራውላት ልንሄድ ነው እስቲ እንዳነግዱ ለአባትሽ ሴቶቹ መቀመጫ ጋር ልንሄድ ነው ስላት በፍጥነት እቃዋን እንዴት እንዳስተካከለሽ ብታይ ማሚ መቼ ነው የምንወጣው? ቤቱ እንኳን እሷ እንኳን አስጠልቷታል። ለምን ብታይ በየቀኑ ካለው ጭቅጭቅ የተነሳ ነው። ምንም በቃ ባለ ምንም ነገር ነው ጩኸቱ። በምንም ተነስቶ ነው የሚነጫነጨው የሚለው። እኔ ላስተካከል ብዙ ሞክሬያለሁ፣ ግን የሚስተካከል አይነት አይደለም። ተመጣሽ ሀበሻ ምናምን የተዋወቅሻቸው ሰዎች አሉ? አንድ አለሽ ጓደኛዬ፣ እሷ አንድ ኤርትራዊ አለች። ያኔ አካባቢ ሀበሻ የሚባል የለም ፈጽሞ። ግን ሁለቱ እስካሁን ድረስ ሀታ ማለት ነው እኔ ልጄ ስላለች ነው እንጂ ስለ እውነት ነው የምልሽ። ቅድም ራሱ በወጣሁበት ሰዓት ውስጥ ከኋላዬ ባትከተለኝ ራሴን ባጠፋ ደስተኛ ነበርኩኝ። ግን ያው እሷ ልጅቷ ስላለች ነው። እነሱ ናቸው በቃ ተረጋጊ እንዲደረጋል ለምን ብለሽ ለልጅሽ አስቢ ሲሉ እሱም አለብኝ እንጂ ያኔ እሱ ስራዬ ብሎ እኔ ስናደድ ደስ ይለዋል። አናዶኝ ራሱ ይስቃል። ብታይ የሆነ አለ አይደል ጭንቅላትሽ እንዲያብድ ነው የሚያደርገው። ተናግሮኝ እኔ ጭርርርርር ስል እሱ ከት እያለ ይስቃል። እስቲ እንያችሁ አገር ቤት ነበረ የድሮ ፍቅረኛ ወይ አብሮሽ የተማረ ሰው ወንዶች ምናምን ያገናግሩሻል በሰላምታ ደረጃ? ኧረ እኔ ማንንም አውርቼ አላውቅም። ሲጀመር እሱ ደስ ስለማይለው አረብ ቀናተኛ ነው። ከወንድ ጋር ስታወሪ ደስ አይለውም። ስለዚህ እኔ አላወራም፣ ማንንም አላወራም። ኦኬ ቤተሰቦቼን ነው ያውቃቸዋል፣ ቤተሰቦቼን። ከዛ ከነሱ ውጭ ማንንም አላወራም። ያኔ የወንድ ጓደኛ የለኝም በዚህ በግል ማውራው። አሁን አንቺ የምታስቢው ምንድነው? ምን ልታረጊ ታስቢያለሽ? ካለው ሁኔታ አንፃር እኔ የማስበው ማለት ነው አንድ ነፃነት ነው። የኔ ነፃነት መጠበቅ ባይኖርብኝ የልጄ ነፃነት መጠበቅ መቻል አለብኝ። ገና ካሁኗ ጭንቅላቷ ተበላሽቶ እንዲያድግ አልፈልግም። ስለዚህ በቃ ነፃ ሁኚ ከሱ ጋር ተለያይተን ምናልባትም የምለው እንደው ስንለያይ ድንገት ጭንቅላቱ የሚሰራ ይሆናል። ይሰራ ስልሽ ድንገት ስንለየው ጥቅማችን ይገባ ይሆናል። ጉዳታችን ብቻውን ሲሆን ጉዳታችን ይሰማ ይሆናል። አብረን እያለን ግን ምንም ሊሰማው አልቻለም። የፈለገ ነገር ባደርግም ምንም ስለ ልጅ ሀስብ ራሱ ብሎ ምን ትሆናለች አንቺ አለሽላት ነው የሚለው። እና እኔ እሱን ነው የማስበው። በቃ በነፃነት ልጄን ይዤ መቀመጥ ብቻ። ከቤት ወጣለሁ ብለሽ ግን እንዳታስቢ እሺ።
ቤቴሌም ውጪ ብለሽ ነው ያቆምሽው። ቀጥይ ቤቴሌም ነው አለ ያልሽው ቤቴሌም። አዎ እኔ የማይገባውት ያንቺን ሰምቼ ነው እኮ ያው ቁጭ በይ ምናምን ያልሻትን ቅድም። ያ እስቲ ምን አንቺ የራስሽ ኦፒኒየን ምንድን? እኔ ራሴ አሁን ልጁ ኦልሬዲ የወሰነ አይነት ነው የጨረሰ ከሷ ጋር ጨርሷል የሚመስለኝ። ወንድ ልጅ ወዶሽ እንደዚህ አያደርግሽ። ስለዚህ አሁን እሷን እንደ ሰርቫንት እየተጠቀማት ብዬ ነው የማስበው እኔ። የትም አትሄድም። ኦልሬዲ ይዟት የመጣው የወረደ ቦታ ነው። ኦልሬዲ ከአረብ ሀገር ነው ይዟት የመጣው ገባሽ? የትም አትሄድም ነው በቃ ላይ እየተጫወተባት ነው ያለው። ይሄ ደግሞ ፌር አይደለም። ወደ ጀርመን ስለወሰዳት ብቻ ያስታመመችው ነው የቻለችው ነው። ልጅ አላቸው ገባሽ አይደል? እቺ ልጅ እኮ ዝም ብላ አይደለም ያለችው። በጣም ብዙ ነገር እያደረገችለት ነው። እንደ ሚስት አይደለም እየታየች ያለችው አሁን ላይ። ስለዚህ ለምንድን ነው ታግሳ የምትኖረው? ዋይ ከወጣች ወረቀቷን ገና ስላልጨረሰች አንድ እሱም ይበላሻል እኮ። እሱን ሰምተሻል ቤት? እሱንማ ሰምቼዋለሁ። እኔ እኮ ትውጣ የምልሽ ከቤቱ አይደለም እኮ ከህይወቱ ነው ከህይወቱ ነው የምለው። ያ እንዴ ለምን ለልጇ መኖር አለባት ማለት እሷ ካልወጣች እሱ ቤቱን ለቆ አይወጣማ እንደነገረችን ከሆነ አይደል? ምን ይላል መሰለሽ ቤቱ በስሜ ነው ሁሉ ነገር በእኔ ነው እያለ ነው ያለው። አሁን ጥሩ ያኔ እንትን እያገኘው ነው እንዳልኩት። ነጋውን ይመጣ ይል ወንድምየው ውጪ ማለታቸው አይቀርም። እሱም ሲመጣ ሲለኝ እሱ ይውጣ እኔ አልወጣም። ሲጀመር የልጄ ትምህርት ቤት እዚህ ነው እለዋለሁ። እምቢ የሚል ከሆነ እንደተባለው ምንም አማራጭ የለኝም፣ ለፖሊስ መደወል ነው የኔ ያኔ። ከዚህ ሌላ ምንም አማራጭ የለኝም። ውጪ ጭራሽ ሌላ ወንድም ሁላ መጥቶ ውጪ ማለት አይችልም። በእንትን ይሄ አቢዩዝ ያደረጉሽ ነው በቤተሰብ ደረጃ በፋሚሊ ደረጃ። ቀደም ደውሎ ብሎ አንድ ሴትን ከልጅ ጋር ማውጣት አይችልም። ይሄ ካደረጉ በዛ በሞመንት ውስጥ ደዊ ቴሌፎንሽን አዘጋጅና ቁጥሩን ኦሬዲ እንትን አድርጊና ጠቃርኪ ነው። ቀደም ሲጀመር ብሎኛል። አረቦች ከደወልሽና ሁለት ጊዜ ከዘጋሽ ኬት እንደተደወለ ስለሚያውቁ የአደጋ ስለሚመስላቸው ይመጡልሻል። ማውራት አይጠበቅብሽም። እሺ ቀጥል ደግሞ ወንድሞቹ እየደወሉ ውጪ የሚሉሽ ከሆነ ሪከርድ አድርጊያቸውና ከዛ ለፖሊስ ኤቪደንስ ይሆንሻል። ሪከርድ አሁን ቴሌፎንሽ ላይ ሪከርድ የሚለውን ዳውንሎድ አድርጊ። አሁን ጫኝ ማንም ሰው ሲደውል አውቶማቲክ ዝም ብሎ ነው ሪከርድ የሚያደርገው። ገና ሪከርዱን ቦታ መንካት አይጠበቅብሽም። ኤቭሪ ታይም ኦን ከዛን ቁጭ አድርግ። ዝም ብሎ የተተነፈሰ ነገር ሁላ ነው የሚያሰማሽ። ኦሬዲ ቴሌፎንሽ ላይ ኮል ሪከርድ የሚለውን ዳውንሎድ አድርጊ። እንደገና ሁለት ጊዜ ዝም ብለሽ ራሱ ደውለሽ ሚስኮል አድርገሽ ከዘጋሽ ካላነሱ ፖሊሶች አደጋ ላይ ናት ይላሉ። በቁጥርሽ ከነምናምሽ ስለሚያወጡ ይመጣሉ። ያ በግድ ያወጡኛል ዛሬ ብለሽ ቁጭ ብለሽ የምታስቢ ከሆነ just do this። ዛሬ እያለ ነበር። እንደውም ቅድም ወንድሙ ሲደውል በቀላል አጭር የሆነ አነጋገር ነው ያለው። ያኔ ቤት ተገኝቶልሻል፣ እቃሽን አዘጋጂ፣ ነገ ትሄጃለሽ ነው ያለው ወንድምየው ማለት ነው። ከዛን ደውሎ እሱ መጣና ደግሞ የፈለግሽውን እቃ ይዘሽ መሄድ ትችያለሽ፣ መውጣት ትችያለሽ ብቻ ነበር ብሎ ያቆመው። ከዛ እነሱ ጓደኞቼ ካሉኝ በኋላ ተመልሼ ስገባ እኔ አልወጣም፣ መውጣት ካለብህ አንተ ነው የምትወጣው። ይሄ ወንድምህም እንደዚህ ያለ ስለው ራሱ ምን አለ አየሽ አይደለ አረብ አንድ ነን። አዎ በዚህም ሆነ በዚህም ወንድሜ መሆኑን አትርሺ። ለፍቼን ያመጣውሽ ወንድሜ ለኔ እንጂ ላንቺ አይደለም። ሰላምሽን ከፈለሽ መውጣት ነው ያለብሽ። ወረቀቱ አይሰራም፣ ውጪ የፈለግሽው መሆን ትችያለሽ። አሁን እኔ ስራ ሰራለሁ ብዬ ደግሞ ወረቀት አስገብቻለሁና እንዴት እንደምትኖሪ ቁጭ ብዬ ማየት ነው ያለው። እንግዲህ አሁን ነገ ምን እንደሚያስብ አላውቅም። አሁን ሲነሳ ሀሳባቸውን አላውቅም። እኔ አንድ ነገር ልንገርሽማ፣ በቃ ይሄ ነገር በቃ የአባቱ አገር ነው የሚያደርጉት። ይሄን ገብቶ ራሱ ውጪ ግቢ የሚላት ነገር ከሆነ ነገሩ በሙሉ ተበላሽቷል ማለት ነው። እነሱም ለሱ ነው የሚያግዙት ማለት ነው። እሱማ አለ ቅድም እንደውም እንትን ሲለኝ እየተሳደበ ነበርና
እኔ አንድ ቀን ተናግሬው አላውቅምና ምን አለ ስለ ኢትዮጵያ ሲያነሳ ማለት ነው እዛው እናትሽ ጋር ትሄጃለሽ ምንም የሌለበት ሀገር ሲል ያንተም ሀገር ተብሎ ዛሬ ነው ሀገር የሆነው አልኩኝ። ያኔ በጣም ስላናደደኝ ማለት ነው ስል አየሹ ተንኮሉ ከኔ በለጠ እሱ ተንኮለኛ ነው። ድምፄን እየቀዳው ነበረ